ኦርቶዶክሳዊ የመዝሙር አገልግሎት ገንዘብ ካለህ ግጥም ትገዛለህ። ስለዚህ በገና የሜዲኬሽን ወይም ደግሞ የሕክምና አገልግሎት ይሰጣል። መድኃኒቱ በገና መደርደር። ሰላም ውድ የበኛ ዘመን ቤተክርስቲያን አትዘጋም ሚዲያ ተከታታዮቻችን እንደምን ቆያችሁ? በዛሬው ዕለት የትንሣኤ በዓልን ምክንያት በማድረግ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ በሆሳዕና ማዕከል የበገና መምህር የሆኑትን መምህር ጋብዘንላችኋል። በቅድሚያ እንኳን ለጌታችንና ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላምና በጤና አደረሳችሁ አደረሰን። በመጀመሪያ እንግዳችንን ራሳቸው ከማስተዋወቅ ይጀምራሉ። ለቃለ መጠይቁ ፈቃደኛ ሆኖ ስለተገኙልን በእግዚአብሔር ስም ከልብ እናመሰግናለን። ራስዎትን ከማስተዋወቅ ቢጀምሩልን። እሺ፣ እግዚአብሔር ይስጥልን። እንኳን አብሮ አደረሰን ማለት ፈልጋለሁ። ከዛ በመቀጠል ግን አንተ እያልክ ብትቀጥል ጥሩ ይሆናል። ስንታይ እኩያሞች ስለሆነ በዛ መንገድ ብናስኬደው መልካም ነው የሚሆነው። እኔ ስሜ ዲያቆን ሙሉጌታ ሞላ እባላለሁ። በማህበረ ቅዱሳን ሆሳዕና ማዕከል የዜማ መሳሪያዎች ማሰልጠኛ ንዑስ ክፍል ተጠሪ እና ደግሞ የበገና መምህር ሆኜ ነው የማገለግለው። ስለዚህ አገልግሎቴም በማህበሩ ውስጥ ነው ማለት ነው። እሺ እንግዲህ ተመልካቾቻችን ያው እኔ አንቱ እያልኩኝ ያወራኋቸው የነበረው እንግዲህ ያው መምህሬም ጭምር ናቸው። ችግር የለውም እንግዲህ እሱ ብዙም ችግር የሚፈጥር ነገር ስላልሆነ እንግዲህ አንተ እያልኩኝ እቀጥላለሁ። ያው ካለን የዕድሜ ጋፕ አንፃር አንተ እያልኩ መቀጠሉ ብዙ የሚያግባባን ይመስለኛል። እሺ ወደ ጥያቄዎቻችን እንግዲህ የምንገባው መጀመሪያ በአጠቃላይ ዛሬ የምናቀርብላችሁ ፕሮግራም ቤተክርስቲያንና የዜማ መሳሪያዎች በተለይ ደግሞ እንግዲህ ያው ወንድማችን የበገና መምህርም ስለሆነ ቤተክርስቲያን ከዜማ መሳሪያዎች ጋር ያላት አንድነትና የበለጠ ደግሞ አሁን የአብይ ጾም ወቅትም ስለሆነ በገና ደግሞ በስፋት ከአብይ ጾም ጋር ተያያዥነት ያለው ነገር ስለሆነ ከዛ ነገር ጋር አያይዘን ፕሮግራማችንን እንጀምራለን ማለት ነው። የመጀመሪያ ጥያቄ የሚሆነው ቤተክርስቲያን በቀኖናዋ የዜማ መሳሪያ ቤተክርስቲያን በቀኖናዋ የዜማ መሳሪያ የምትላቸው ስንት ናቸው? እሺ እግዚአብሔር ይስጥልን። ቤተክርስቲያናችን በቀኖና የወሰነቻቸው እንድንገለገልባቸው እንድንጠቀምባቸው የዜማ መሳሪያዎች ብላ ያስቀመጠችልን 8 ናቸው። ቅዱስ ሲኖዶስ 1986 ዓመተ ምህረት ግንቦት 2 ቀን ሰፍሮ ቆጥሮ ወስኖ አስቀምጦልና እንድንገለገልባቸው ማለት ነው። እንደው እሱን የተጻፈውን እዛ ላይ የተጻፈውን ባነበው የተሻለ ይሆናል እኔ ከምናገረው። እንዲህ ብለው ነው በስብሰባቸው የወሰኑት። ከመዝሙሩ ስልትና ድምጽ ጋራ የራሳቸውን ድምጽ እያስማሙና እያዋሃዱ መንፈሳዊ ስሜትን የሚቀሰቅሱ የመዝሙር መሳሪያዎች በቅዱሳት መጻሕፍት የተረቀቁና እስካሁንም ቤተክርስቲያናችን ስትገለገልባቸው የቆዩት ወይም የኖሩት የመዝሙር መሳሪያዎች ከበሮ፣ ጸናጽል፣ መቋሚያ ሲሆኑ በውጪ ደግሞ በገና፣ መሰንቆ፣ መለከት፣ ዋሽንት፣ እንዚራ ናቸው ብላ ወስናለች። በሲኖዶሷ እነዚህን በሰንበት ትምህርት ቤቶቻችን አጠቃላይ ባለው ቤተክርስቲያን አገልግሎታችን የምንጠቀምባቸው የዜማ መሳሪያዎች ብላ የወሰነችልን እነዚህን ነው ማለት ነው። ከዚሁ ጋር ተያይዞ እነዚህን ቅዱስ ሲኖዶስ ሲወስን ሲያስቀምጥ ያየበት አንግል አለና እሱንም እዛው ከተቀመጠበት እነሱ ሲወስኑ የሲኖዶስ አባላት ሲወስኑ ካዩበት 1-4 ነጥቦችን እግረ መንገዴን ባነሳ ጥሩ ይሆናል። ቤተክርስቲያን እነዚህን የዜማ መሳሪያዎች 8ቱን የውስጥ አገልግሎት የውጭ አገልግሎት የሚሰጡትን ብላ የወሰነችውን ሲወስኑ ያዩበት አንደኛ እነዚህ የዜማ መሳሪያዎች መጽሐፍ ቅዱሳዊ መሰረትና ሰማያዊ ምስጢር ያላቸው አንዳንዶቹ ደግሞ በሰማይ መላእክት ዘንድም ያሉ በመሆናቸው አገልግሎት የሚሰጡ በመሆናቸው እዚህ ውሳኔ ውስጥ እንዲካተቱ ቤተክርስቲያን እንድትገለገልባቸው ወስነዋል። ሁለተኛው ሐሳብ ትውፊታዊ በመሆናቸው መጽሐፍም አባቶች የሰሩልህን የቀድሞውን ድንበር አታፍርስ የሚል ጠዩ ሰለሞን በምሳሌው ያስቀመጠው ስላለ እሱን መሰረት በማድረግ እነዚህ የዜማ መሳሪያዎች ተወስነዋል። በሶስተኛ ደረጃ መንፈሳዊ ተመስጦ የሚሰጡ በመሆናቸውና አራተኛ ደግሞ ለድህነተ ስጋ ድህነተ ነፍስ የሚያደርሱ ከመንፈሳዊ ዓላማ የማያወጡ ስጋዊ ስሜትን የሚያነሳሱ በመሆናቸው የማያነሳሱ ስለሆኑ
እነዚህ 8ቱ የዜማ መሳሪያዎች ቤተክርስቲያን የምትገለገልባቸው በውስጥም በአውደ ምሕረት የምትገለገልባቸው የዜማ መሳሪያዎች ብላ ወስናለች ማለት ነው። ስለዚህ አውታር ያላቸው አሉ በገናና መሰንቆን ጨምሮ ማለት ነው። ከነዚህ ከ8ቱ ውስጥ ባለአውታር የሚባሉት በገና፣ መሰንቆ ባለአውታር የሚባሉ ናቸው። እንደገና ደግሞ በእስትንፋስ የሚሰሩ ደግሞ መለከት፣ ዋሽንት፣ እንዚራ እነዚህ በእስትንፋስ የሚሰሩ የዜማ መሳሪያዎች ናቸው። ከዛ እርስ በርሳቸው ደግሞ በማማታት ወይም በማጋጨት የሚሰሩ ከበሮና ጸናጽል በዛ መንገድ የሚሰሩ ናቸውና እነዚህ የዜማ መሳሪያዎቻችን ናቸው። ቤተክርስቲያን የፈቀደችው እኛም ልጆቿ የምንገለገልባቸው የዜማ መሳሪያዎቻችን እነዚህ ናቸው ማለት ነው። እሺ ቃለ ሕይወት ያሰማልን። ሌላው ከዚህ ጋር አያይዤ የማነሳው ሌሎች በቀኖና ከተደነገጉት ውጪ በቤተ ክርስቲያን የሚዘወትሩ የዜማ መሳሪያዎች እንዴት ይታያሉ? አሁን ቀደም ሲነግሩን ጊዜ ሲኖዶስ ራሱ ያስቀመጠው ቤተክርስቲያኗ የምትጠቀምባቸው 8 የዜማ መሳሪያዎች እንዳሉ ነግረውና ከዚህ እነዚህ ውጪ ሌሎች በቀኖና ከተደነገጉት ውጪ በዜማ በቤተክርስቲያናችን የሚዘወትሩ የዜማ መሳሪያዎች እንዴት ይታያሉ? መልካም እውነት ነው። በተለይ እነዚህ ከተደነገጉት አሁን ከጠቀስናቸው የዜማ መሳሪያዎች በላይ በዚህ ቀኖና ያልተወሰኑ ያልተደነገጉ የዜማ መሳሪያዎች ናቸው በአውደ ምሕረቶቻችን በዝተው የሚታዩት አገልግሎት ላይ የምንመለከታቸው እነሱን ነውና እኔ እንደው ስለነሱ ማለት የምፈልገው ጠቢቡ ሰለሞን በመጽሐፈ ምሳሌው 22 ምዕራፍ 22 ላይ ያስቀመጠው ኃይለ ቃል አለ። አባቶችህ የሰሩትን የቀድሞውን ድንበር ምልክት አታፍርስ የሚል መመሪያ ያስቀምጧል እና እነዚህ የቅዱስ ሲኖዶስ አባላት ከቅዱስ ፓትርያርኩ ጀምሮ ያሉት ሊቃነ ጳጳሳት በሙሉ አባቶቻችን ናቸው። አይተው ሰፍረው ቅርብ ነው 86 ማለት 1986 ማለት የቅርብ ነው። ኦልሞስት አንድ 30 ዓመት ቢሞላው ነው እና እነዚህ የዜማ መሳሪያዎች ከዛሬ 30 ዓመት በፊት የሉ ማለት አይደለም። መጽሐፍ ቅዱሳዊ ናቸው ብለናል። ስለዚህ መጽሐፍ ቅዱሳዊ ከሆኑ መጽሐፍ ቅዱስ የዛሬ 30 ዓመት የነበረ አይደለም፣ ቀድሞ የነበረ ነው። ከዛ ሌሎቹ በዚህ ቀኖና ውስጥ ያልተካተቱ የዜማ መሳሪያዎች ደግሞ ከዛሬ 30 ዓመት የሉ ማለት አይደለም፣ በፊት አሉ። አንዳንዶቹ መጽሐፍ ላይ ያሉ የተጠቀሱ ናቸው። ያው መጽሐፍ ቅዱስ እንደምናውቀው ለትምህርት ስለሆነ ለተግሳጽ ስለሆነ እኛ እንድንማርበት ሰው መጀመሪያ ተፈጥሯዊ ሕሊና አለው የሚያወጣ የሚያወርድበት የሚያገናዝብበት በዚያ ሕግ በሕሊና በልቦናው አልመራ ሲል መጨረሻ ላይ አሁን የምንጠቀምበትን ሕግ ኦሪት በኦሪቱ ከዛ ደግሞ ሕግ ወንጌል ነው የተሰጠ የምንመራበት በተሰጠን ዕውቀት መተዳደር መመራት ስላልቻለን የተጻፈ ሕግ ተሰጥቶናል ማለት ነውና መጽሐፍ ቅዱስ ነበር ከጥንት የነበረ ነውና እነዚህ አሁን ያልተቀነኑ ቀኖና ውስጥ ያልተካተቱ የዜማ መሳሪያዎች ምን ነበሩ? ከዛ በፊት የተጠቀሱ አሉ። ለትምህርት ስለሆነ ለተግሳጽ ስለሆነ የተቀመጠው አሉና ስለዚህ ቤተክርስቲያናችን ከጥንት ጀምሮ የአባቶችን ቃል በመያዝ ዛሬም አለች፣ ወደፊትም ትቀጥላለችና ቤተክርስቲያን ስንል ግን ህንጻ ቤተክርስቲያኑን አይደለም እኛን ነው ሰዎችን ነው የሚመለከተውና ስለዚህ መጽሐፍም የነገረን ድንበሩን ምልክቱን አታፍርስ ስለሆነ ለነዚህ አባቶች ቤተክርስቲያን በዚህ መንገድ ሰፍራ ቆጥራ እነዚህን ተጠቀሙ ብላ ነግራን ከዚህ ውጪ ያሉትን የዜማ መሳሪያዎች ግን ከህግ ውጪ መጠቀም እውነት ለመናገር ለቤተክርስቲያን አለመታዘዝ ነው። ለቤተክርስቲያን አለመታዘዝ ከሆነ ደግሞ የቤተክርስቲያን ራስ ክርስቶስ ነው። ስለዚህ በምድር ላይ ያስቀመጣቸው እነዚህ ሊቃነ ጳጳሳት ናቸው። ከመጀመሪያው ብንመለከት ለሊቀ ሐዋርያት ለቅዱስ ጴጥሮስ ነው እያለ ዛሬ ያሉት አባቶቻችን ጋር ይደርሳል ይሄና ስለዚህ ለቤተክርስቲያን አለመታዘዝ ለአባቶች ለሰሩ ስርዓት አለመታዘዝ የክርስቶስ ራስ ስለሆነው የቤተክርስቲያን ራስ ስለሆነው ለምድና ዓለም ክርስቶስ አለመታዘዝ ነውና ይሄ ልናስብበት ይገባል። እግዚአብሔርን ያስቀመጣቸው ወስነዋል። በወሰኑት መጠቀሙ የተሻለ ነው። ከዛ ውጪ መጠቀሙ ግን እኔ ለቤተክርስቲያን እንዳለመታዘዝ ከዛም የቤተክርስቲያን ራሷ ክርስቶስ ነው እሷ አለመታዘዝ እንደዛ ብዬ ነው የምወስደው። እሺ ቃለ ሕይወት ያሰማልን መምህራችን። አሁን ደግሞ የሚሄደው ምንድነው? በገና ማለት በራሱ ምን ማለት ነው? መቼም ጾምን ስናነሳ በገናን እናነሳለን በቤተክርስቲያናችን። ያው በስፋት ምናልባት ስለዚህ ነገር ሰፊ የሆነ ማብራሪያ ይሰጡናል ብዬ አምናለሁኝ። ብዙ ጊዜ በጾም ሰዓት ነው በገናችንን የምንጠቀመው ማለት ነው፣ በገና አገልግሎት ላይ የሚለው። ምክንያቱም በገናችን ላይ ወደ ላይ አሻቀበን ስናይ ከላይ የሚደረግ የመስቀል ጌጥ አለ። ስለ በገና ደግሞ ስናነሳ ጊዜ ያ መስቀል የተደረገበት ምክንያት ደግሞ ቀና ብለን ስናይ ከላይ የጌታን ሕማም እንድንመለከት፣ ይሄ በአብይ ጾም ደግሞ ጌታ ስለኛ ብሎ የተቀበለውን መከራና
ችግሩ በችንካር መቸንከሩን የምናስብበት ወቅት ስለሆነ በስፋት ዛሬ ፕሮግራማችን ላይም የምናተኩረው በገና ላይ ነውና እስኪ በገና ማለት በራሱ ምን ማለት ነው? ከሌሎች የዜማ መሳሪያዎች በምን ይለያል የሚለውን ነገር ቢያብራሩ። እሺ፣ እግዚአብሔር ይስጥልን። በገና እንግዲህ ቅድም እንደጠቀስነው በቀኖና ከተወሰኑት የዜማ መሳሪያዎች መካከል አንዱ ነው። በመጽሐፍ ቅዱስም ያለ መግቢያችን ላይ በሰማይ መላእክትም ዘንድም አገልግሎት ያላቸው የዜማ መሳሪያዎች አሉ ብለን የጠቀስነው አንዱ ይሄ ነው፣ በገና ነው እና ስለዚህ ለአውታር የዜማ መሳሪያዎች አባት ነው በገና። ለአውታር ልክ አሁን ለትንፋሽ የዜማ መሳሪያዎች መለከትን እንደምናነሳው ለአውታር የዜማ መሳሪያዎች በገና አባት ነው እና በመጽሐፍን ለመጀመሪያ ጊዜ ተጠቅሶ የምናገኘው ይሄንን በገና የሚባለውን የዜማ መሳሪያ ነውና በገናን እንደው በጥቂቱ ዝም ብለን ስናየው በሰፊው ልናብራራው ባንችልም አሁን በዚህ ሰዓት በገና በቤተክርስቲያናችን ባለአውታር የክር የዝማሬ የዜማ መሳሪያዎች ከሆኑት መካከል አንዱና ከዛም ባሻገር ደግሞ ቀዳሚው ነው። ስለዚህ ቀዳሚ በመሆኑ ብዙ ምስጢር ያለው በተለያየ መንገድ ከሌሎቹ የዜማ መሳሪያዎች ልዩ የሚሆን የዜማ መሳሪያ ነው። ለምሳሌ እንኳን የሚለይበት እንደሆነ የተወሰኑትን ብንመለከት በመመሰጥ ኃይሉ በጣም ከሌሎቹ የዜማ መሳሪያዎች የተለየ ነው። እርጋታን የሚፈልግ ነው በገና። አሁን ለሌላ ለምንም ለምሳሌ አሁን መሰንቆን ብንመለከት ሌሎችን የዜማ መሳሪያዎቻችን ብንመለከት ለሌላ አገልግሎት ሲጠቀሟቸው እናያለን። ስለዚህ ሰው ሃይማኖታዊ ካልሆነ ረጋ ያለ ሰከን ያለ ካልሆነ ሊጠቀሙ ይችላል። በገናን በዛ መንገድ መጠቀም አይቻልም። ሞክረውታል። በእንደዛ አይነት አገልግሎት ሊያውሉት ሞክረውታል። ግን እንደዛ አይነት አገልግሎት አይውል በባህሪው በተፈጥሮ ለእንደዛ አይነት አገልግሎት የሚሆን አይደለም። በጣም ረጋ ያለ ነው፣ የሚመስጥ ነው። ከሌሎቹ የዜማ መሳሪያዎች በተለየ መልኩ ብቻውን የሚዘምርበት የዜማ መሳሪያ ነው። ከሌሎች አዋህደው ሊዘምሩበት ይሞክራሉ፣ ግን ብቻውን የሚዘምርበት የዜማ መሳሪያ በመሆኑ ከሌሎች የዜማ መሳሪያዎች በጣም ልዩ ያደርገዋል። በሰማይም በምድርም ቅድም እንዳልነው በሰማይም በምድርም እናያቸዋለን ወደፊት አገልግሎት የሚሰጥ የዜማ መሳሪያ ነው። ስለዚህ በብቸኝነት የተጠቀሰ የዜማ መሳሪያ ነው። ለመንፈሳዊ መዝሙር ብቻ የምንጠቀምበት እያንዳንዱ የአካል ክፍል አሰራሩ ምስጢር ያለው መጽሐፍ ቅዱሳዊ ምስጢር ያለው ምሳሌ ያለው። ስለዚህ በዛም በገና ራሱን የቻለ የተለየ እንትን አለው። ደርዳሪዎቹን ወደ መንፈሳዊ ሕይወት የሚመራ ወደ ንስሐ የሚመራ የዜማ መሳሪያ ነው። በስነ ቃሉም በመሳሰሉትም በገና ከሌሎቹ የዜማ መሳሪያዎች ልዩ ያደርገዋል። እንደው አሁን ብንመለከት ሰዋሰዋዊና ስነ ቃላዊ የሚባል አለው። በጣም የቀደመ የዜማ መሳሪያ ከመሆኑ የተነሳ ስነ ቃላዊም እንደገና ሰዋሰዋዊ የሚባልም ምስጢር አለው፣ ትርጉም አለው። ስነ ቃላዊ ከዚህ ከበገናው ካሰራሩ ከቁሳቁሱ ጋር ተያይዞ የሚጠቀስ ነው። ሰዋሰዋዊ ስንል ደግሞ አጠቃላይ ቀደም ካለው ጀምሮ ምስጢሩን ራሱ የበገናውን ምስጢር መሰረት አድርጎ የተሰየሙለት አባቶች የተረጎሙ ትርጉም አለ። ለምሳሌ በገና የሚለውን ቃል ስንመለከት ራሱ ቃሉን በገነ ከሚለው የግዕዝ ግስ የተገኘ ነው ብለው ይላሉ አባት ሊቃውንት። በገነ ከሚለው የግዕዝ ግስ የተገኘ ነው። ከዛ እሱን ሲያመሰጥሩ ሲተረጉሙት ቃኘ፣ መታ፣ ደረደረ ማለት ነው ብለው ያብራሩታል ማለት ነው። እንግዲህ እነዚህን ግሶች ስንመለከት ወይም ቃልን ስንመለከት መዝገበ ቃላት እንመለከታለን። ለመጽሐፍ ቅዱስም የመጽሐፍ ቅዱስ መዝገበ ቃላት የሚባል አለ። ከዛ ባሻገር ደግሞ በጣም የሚታወቁት አለቃ ኪዳነ ወልድ ክፍል የሚባሉ አባት አሉ። የአማርኛ መዝገበ ቃላት ያላቸው መጽሐፈ ሰዋስው ወግስ የሚባል መዝገበ ቃላት አላቸውና በብዙ ቦታ የሚጠቀስ ስለሆነ ከሱ እንደው አንዱን እንኳን ብንጠቅስ እንዲህ ነው የሚሉት እሳቸው። በገና ማለት በዕብራይስጥ ናጌን ማለት ሲሆን ትርጉሙም ነዘረ፣ መታ፣ ደረደረ ማለት ነው። ሲጠብቅ ደግሞ ነደደ፣ ተቆጣ ማለት ነው ብለው ተርጉመውታል። ይሄ በገና የሚለውን በመዝገበ ቃላት ሲፈታ እንደዚህ ተደርጎ ተርጉመውታል። ሌሎችም ያብራሩታል። በገና በቁም መዝሙር ማለት ነው ብለው ይፈቱታል። አለቃ ኪዳነ ወልድ ክፍሌ በመጽሐፋቸው ከሳቴ ብርሃን የሚባሉ አባት አሉ፣ የአማርኛ መዝገበ ቃላት ያላቸው። እሳቸውም ስለዚህ ስለ በገና በመጽሐፋቸው በ10 አውታር በገናን ሰራ፣ ቃኘ፣ ደረደረ፣ ድምፅን እያጣራ እያጣቀሰ እየነዘረ በገናን በገነ ብለው ተርጉመውታል። በገነኛ የሚለውን ደግሞ በገነኛ ይሄ ሰውን ደርዳሪውን የሚመለከተውን እሱን ደግሞ በገናን የሚያውቅ በገናን የሚመታ ደርዳሪ ብለው ተርጉመውታልና ይሄ ሰዋሰዋዊ ትርጉሙ ነው። ሀገራችን ኢትዮጵያ ለእያንዳንዱ ቃል
አላት። በስነ ቃል የምትናገረው አላት። በሰዋሰዋዊ አሉታዊ፣ አዎንታዊ እያለች የምትናገረው ቃል ስላላት በገና በዚህ መንገድ ቢታይ ልክ አሁን የጠቃቀስነውን አይነት አለው። ስነ ቃላዊ ደግሞ ከአሰራሩ ጋር የሚመለከት ነው። አጠቃላይ ከበገናው ከአሰራር ከቁሱ ጋር ተያይዞ የሚነገር ነው ስነ ቃላዊ። በስነ ቃላዊ ትርጉሙ በገና አቃጠለ፣ አደረቀ፣ አነደደ የሚል ትርጉም ነው ያለው በስነ ቃላዊ ትርጉሙ። ይሄንን ብንመለከተው ለዚሁ ትርጉም መሰረት የሚሆኑት በገና በሙሉ ብንመለከት እነዚህ አውታሮቹም ቆዳውንም እንጨቱንም ብንመለከት ከላይ መቃኛውን ጨምሮ የደረቁ ናቸው። ሁሉም የደረቁ አውታሩም የበገነ ነው። ቆዳውም እንደዛ የሆነ ስለሆነ ከዚህ ካሰራሩ ከቁሱ ጋር ተያይዞ በገና አነደደ፣ አቃጠለ፣ አደረቀ የሚል ትርጉም አለው። ከዛ ባሻገር በና ገናን ደግሞ ነጣጥለው አይተውም እንደዚሁ ይተረጉማሉ ማለት ነው። በገና በዓል ወይ በገና ወቅት የሚደረደር የምስጋና የዜማ ዕቃ ነው፣ የምስጋና መሳሪያ ስለሆነ በገና ተብሎ በስነ ቃላዊ ትርጉሙ ሀገርኛ ትርጉሙ ይሄንን ይመስላል። ስለዚህ በገና ደረደረ ማለት ሲሆን በገና ደግሞ ድርደራ ምስጋና ማለት ነው የሚል ትርጉም አለው በስነ ቃላዊ ትርጉሙ። በስነ ቃላዊ ትርጉሙ እንዲያሉ መጽሐፍም ብዙ ስለሚል እንደው በጥቂቱ እዚህ ላይ እናበቃው እንጂ እያንዳንዱ የአካል ክፍል ቅድም እንደተባለው ምሳሌ ያለው ምስጢር አለው። ቅድም እንደጠቀስከው አንተ ከላይ ካህናቱ ስንመለከት መስቀል አለው፣ በጌጥነት ነው እዚህ መስቀሉ የሚቀመጠው ለበገናው በጌጥነት ነው። ቢሆንም ግን መስቀል የክርስቶስን መከራ የምናስብበት ነው። ከዛ ደግሞ እኛም ሁሌ በዘወትር ጸሎታችን እንደምናነሳው መስቀል ኃይላችን ነው፣ መስቀል መድኃኒታችን ነው፣ መስቀል የነፍሳችን መዳኛ ነው ብለን ስለምንል እሱን የሚነግረን ሁሌም ክርስቶስን ቀራንዮ እንድናስብ የሚያደርገን ስለሆነ መስቀል በጌጥነት ይቀመጣል አናቱ ላይ። ከዛ ባሻገር መለከትም ይቀመጣል። ሁለቱ በጌጥነት የሚቀመጡ የዜማ ምልክቶቹ ናቸው። በጌጥነት ነው አናቱ ላይ የሚቀመጡት። ከዛ እንደዚህ ግድም ያለውን ስንመለከት ቀንበር ነው፣ የእግዚአብሔር ምሳሌ ነው፣ የስልጣን እግዚአብሔር ምሳሌ ነው። እዛ ያሉት ትንሾቹን እንጨት ስንመለከት መቃኛ ናቸው፣ የቅዱሳን መላእክት የቅዱሳኑ በዚህ ምድር ላይ ያለውን ተጋድሏቸውን የጨረሱ የቅዱሳን የጻድቃን የሰማዕታት ምሳሌ ተደርጎ ነው የሚወሰደው። ይሄ ግራና ቀኝ ምሰሶ ተብሎ ነው የሚወሰደው። ብሉይ ኪዳን ሐዲስ ኪዳን ይባላል። በቅዱስ ሚካኤል በቅዱስ ገብርኤል እንዲህ ያለ ብዙ ምስጢር አለው። እነዚህን አውታሮች ስንመለከት በዋናነት አስርቱ ትእዛዛት ተብለው ነው የሚወሰዱ። አስርቱ ትእዛዛት ተብለው ነው የሚወሰዱ፣ ግን በጣም ብዙ ምስጢር አላቸው። ከዛም ባሻገር ለምሳሌ አሁን ሳይንስ የነገረን የሰዎች የስሜት ሕዋሳት የሚባሉት አምስት ናቸው። ሳይንሱ የነገረን መዳሰስ፣ መስማት፣ ማየት፣ መቅመስ፣ ማሽተት የሚለው ማለት ነው። ግን ወደ ቤተክርስቲያናችን ስናመጣው 10 ናቸው። ውሳጣዊ የሆኑ ነገሮች አሉ እና ለሰው ከሚያስፈልጉት ነገሮች ከውጫዊ ይልቅ በጣም ውሳጣዊ የሆኑት ነገሮች በጣም ያስፈልጋሉ። በጣም ማለት ነው። ስለዚህ የዝነ ልቦና እደ ልቦና ምናምን የሚባሉት እነዚህ ጨምሮ ወደ 10 የቅዱስ ያሬድ የዜማ ምልክቶቹ የዜማ ስልቶችን ብንመለከት ሶስቱ ፊደላቸውን ካውንት ስንቆጥራቸው ወደ 10 ይደርሳሉ። በዛ ሌሎችንም እንደዚሁ ልናነሳ እንችላለን። የቅዱስ ዳዊቱ መዝሙሩ አርእስቱ የሚከፈለው 150 በ10 መደብ ነው የሚከፈለውና እንዲህ እያልን ብንሄድ በጣም ብዙ ነው። ስለዚህ ግን በዋናነት የሚጠቀሰው የአስርቱ ትእዛዛት በሱ ነው። በዋናነት ብዙ ጊዜ የሚታወቀው እሱ ነው። ወረድ ስንል እነዚህ እንዚራ ተብለው ነው የሚጠቀሱት። ልክ ይሄም 10 ነው፣ ይሄም 10 ናቸው። ላይ ያሉትም መቃኛውን ብንመለከት እነዛም ቁጥራቸው 10 ነው መጠናቸው። እዚህም ያለው 10 ነው። እነዚህን እንዚራዎች ስንመለከት እነዚህ በተጋድሎ ላይ ያሉ ክርስቲያኖችን የኛን ኦርቶዶክሳውያን ነው የሚወክሉት የሚመስሉት እኛን ኦርቶዶክሳውያን ምድር ላይ ያሉትን መጽሐፍም እንደነገረን ጻድቅ 7 ጊዜ ይወድቃል እንደገና የሚነሳል እንዳለን ክርስቲያን በዚህ ምድር ላይ መውጣት መውረድ መውደቅ መነሳት ስላለበት እንዚራዎቹ እየተንቀሳቀሱ ነው ትክክለኛው ድምጽ የሚሰጡትና ይሄ በምድር ላይ ባሉ በተጋድሎ ላይ ያሉ ክርስቲያኖች ምሳሌ ነው። ይቺ ባርኩማን የምትባለው ስሟ ደብረሲና ተራራ ነው የምትባለው። ወደ ሐዲስ ኪዳን ስናመጣት የቤተክርስቲያን ምሳሌ ሆና ነው የምታገለግለው። የቤተክርስቲያን ምሳሌ ያው ከፍ ብላ ነው የምትታየው። ቤተክርስቲያንም ከፍ ብላ ጉልላቷ መስቀሏ ከፍ ብሎ የሚታይ ነው። እዚህ ይሄን ስናየው ይሄኛውን ከዚህ እስከዚህ ያለውን መውጠሪያ ተብሎ ነው የሚታወቀው። ይሄ የምድር ምሳሌ ነው። የክርስቲያኖች የምድር ምሳሌ ተብሎ ነው የሚታወቀው። በጥቅሉ ስናየው ከዚህ ወደ ታች ያለ ይሄኛውን የእመቤታችን ምሳሌዋ ነው። ገበቴ ነው የሚባለው፣ የድምጽ ሳጥን ይባላል። የእመቤታችን ምሳሌዋ ነው። እመቤታችን ቅድስት ድንግል ማርያም በድንግልና አምላክን ጸንሳ መውለዷን የሚመለከት ነው። ይሄ ምንም ቀዳዳ የለውም። ዙሪያውን ቢታይ ግን ድምጽ ያወጣል። የሚያምር
የሚያምር ድምጽ ይሰጣልና ልብን የሚገዛ ድምጽ ያወጣል። የእመቤታችን ምሳሌ ነው። በጥቅሉ እንዲህ ወደታች ያለውን ስንመለከተው የምድር ምሳሌ ነው። ከዚህ ወደ ላይ ስንመለከት ደግሞ ሰማይ ሰማዩን የሚመለከት ወደ ላይ ያለውን የሚመለከት ነውና እንደው በጥቂቱ ግን ይሄን ያክል ካልነው ላሆኑ ነው እንጂ በዚህ ሰዓትም ተብራርቶ የሚያልቅ አይደለምና በጣም ትልቅ ምስጢር ያለው ከሌሎቹ የዜማ መሳሪያዎች ትልቅ ምስጢር ያለው የዜማ መሳሪያ ነው በገና። እሺ ቃለ ሕይወት ያሰማልን። ተመልካቾቻችን እንግዲህ ያው ሰፊ ትምህርት እያገኛችሁ እንደሆነ እናምናለን። በእውነቱ መምህራችን በድጋሚ ቃለ ሕይወት ያሰማልን። ፕሮግራማችን ይቀጥላል። አብራችሁን ቆዩ። ከዛ በመቀጠል የምጠይቀው ጥያቄ ምንድነው የሚሆነው በገና መደርደር እንዴት ተጀመረ የሚል ጥያቄ ነው ማስከትል። ግን ከዚያ በፊት ግን ሙሉጌታ ወደ በገና አገልግሎት እንዴት ሊገባ ቻለ? መልካም። ያው እንግዲህ ለአንድ ነገር ራሱን የቻለ አለው መነሻ የሚሆን ገዥ የሚሆን አንዳንድ ነገሮች ይኖሩታልና በገና ያው እንደው ወደኋላ የሚነሳ ሆኖ አሁን በቅርብ ነው። በተለይ ይሄ ሚሊኒየም ከገባ 2000 ከገባ ወዲህ ነው እንደው ትንሽ በገና እየታወቀ የነበረው የመጣውና ከዛ በፊት ትልልቅ የነበሩ አባቶች ስለሚደረድሩት ብዙ አይታወቅም። እንደው አሁን እንደኛ አይነቱ ትንንሹ ሰው ምናምን ጋር በገና ወርዶ ብዙም አይታይም ነበርና እኔ በአጋጣሚ በዚህ በማህበሩ አገልግሎቱ ውስጥ ወደ ማስተባበሪያ በአንድ ክፍል ለስልጠና ተልኬ እኔ ስልጠና መሰለጥበት ሐዋሳ ነው የሄድኩት። ስልጠና መሰለጥንበት ቦታ አጠገቤ በገና ክላስ ይማራሉ እና አብረን ዋልን። እነሱ ከጎን በገና እየደረደሩ እየተማሩ እኛ ደግሞ በዚህ ስልጠና ኦልሞስት 50 ነው ማለት ይቻላል። ግማሹን በገናው ጋር ግማሹን ስልጠናው ጋር እንዲህ እያለ በቃ በገናው ዛ ተቀርጾ ወደዚህ ተመለስኩኝ። ግን እንደው በሆነ አጋጣሚ ወንድሞች ተመካክረን የየራሳችን በገና ገዝተን እዚህ ሆሳና እንዲጀመር አደረግን። መምህራችን ከሐዋሳ ነበር የሚመጣው። እየተመላለሰ በጣም ያማዋል እየተመላለሰ ነው ያስተማረን። ከዛ ኮሮና ገባ ማለት ላይ የኮሮና ጊዜ ነው። በዛ መንገድ ነው በገናን የጀመርኩትና በደንብ ባልጠቀምበትም ግን በገና ትንሽ ያዝ ሳረገው ትንሽ ራሴን ረጋ አድርጌ ያዝ ሳረገው በጣም የሚያረጋጋ የሚመስጥ መንፈስ ያለው የዜማ መሳሪያ ነውና በገና በዛ መንገድ ነው የጀመርኩት። ስለስልጠና ሄጄ ስልጠናውን በትክክል እንግዲህ ያው ማህበሩ አሁን ከጠየቀኝ ምን እንደምመልስ ባላቅም ለተግባር ነው ለሆነ ክፍል ተግባር ተልኬ ግማሹን በገና ሰምቼ ግማሹን ስልጠናውን አቴንድ አድርጌ ግን ያው የበገና ያደላል በዛ መንገድ ተቀረጸ። አጋጣሚ ድሉን አገኘው የክፍሉ ተጠሪ ሆኜ በዛ መንገድ መምህራችን መከራውን እያስተማረን ያው ለኛ አስረክቦን ሄደ ማለት ነውና ትንሽ ያንቀሳቀሱ ነው ሆሳና ላይ እንድጀመር ያደረግነው። በአጋጣሚ እንደዛ ሆኖ ማዕከሉን ያስጀምረው አሁን ጥሩ ነው። ትንሽ መስፋት አለ፣ ብዙ ደርዳሪዎች አሉ። አሁን ተመስገን በዛ መንገድ ነው የጀመረው አገልግሎት። እንደው በጥቂቱ ቢጠቀስ ነገር ብዙ ነው። በጣም ደስ የሚል አጋጣሚ ነው። እንግዲህ በዚህ አጋጣሚ መምህራችንን እኔም ማመስገን እፈልጋለሁ። እስከ መጨረሻ ያው አስተምሮኝ እንኳን ባይወጣም ያስተማራችሁኝ እናንተ ብትሆኑ ያው እኔም ደርሼበት የሆነ ያህል አስተምሮኛልና በጣም ትልቅ መሰረት ጥሎ ነው ያለፈውና በጣም ልናመሰግነው እንፈልጋለን። እዚህ አጋጣሚ እንደመጥቀስ ካለብኝ ዲያቆን ታምራየሁ ሽመልስ ነው የሚባለው ከሐዋሳ እየመጣ ለኛ ያስተማረን መመስገን ይገባዋል በእውነት። በጣም በእውነቱ። እሺ በገና መደርደር እንዴት ተጀመረ? በገና ለመጀመሪያ ጊዜ የደረደሩትስ እነማን ናቸው? እግዚአብሔር ይስጥልን። የበገና ድርደራ ስናነሳ ከሰዎች ሲሆን የጀመሩት አሉ። ግን በገና ለሰዎች ጀማሪ ብለን ደግሞ ብንወስደው ከታሪኩ ጋር የሚጣረስ ነገር ስላለው ግን ሁለቱንም ዝም ብለን እናንሳውና በገና ለመጀመሪያ ጊዜ የተጠቀሰ በመጽሐፍ ቅዱስ ለመጀመሪያ ጊዜ ገና በዘፍጥረት የተጠቀሰ የዜማ መሳሪያ ነው ከሌሎቹ የዜማ መሳሪያዎች ማለት ነው። ስለዚህ እሱን ስናነሳ መጽሐፍ ቅዱስ ላይ ዘፍጥረት ምዕራፍ 4 ላይ ያለውን ብንመለከት አዳም 9ኛ ትውልድ ላይ በገና መደርደር እንደጀመረ ነው የሚነግረን። አዳም 9ኛ ትውልድ ከዛ 10ኛው ሆነው እዛ ኖህ እያለ ወደ ኢትዮጵያ ታሪክ እንደዚህ ቀስ እያለ ይመጣል። ከሰዎች ስንጀምር አዳም 9ኛ ትውልድ ላይ በገና መደርደር እንደጀመረ ይነግረናል።
ግን ደግሞ ቅድም እንዳልነው በሰማይ መላእክትም ዘንድ ነዋየ ማህሌታቸው ነው እግዚአብሔር የሚያመሰግኑበት የዜማ ዕቃቸው ነው ስለሚል መጽሐፍ እንደው ከሰዎች ዘንድ እነሱን አንስተን ደግሞ በሰማይም አገልግሎት ያለው ስለሆነ በዛ መንገድ ጠቅሰኑ ከዛ ግን ለአጥኞች ነገሩን ትተን እናልፋለን። ግን ሁለቱንም ሐሳብ እናንሳው። ዘፍጥረት ላይ ያለው የመጽሐፍ ቅዱስ ታሪክ የሚለው እንደዚህ ነው። አይነ ስውር የነበረ ማየት የተሳነው የነበረ ሰው ላሜህ አያታቸው በበረሃ እየሄደ እያለ ቃየል ተቅበዝባዥ ነበረ። ይሄ እንግዲህ ቃየል የአቤል ወንድም ነው። አቤልን ገሎ ወደ በረሃ እንደገባ ወደ ጫካ እንደሄደ ሁላችንም እናስታውሳለን። ይሄ ከሱ ጋር ተያይዞ እሱ በጫካ ነበር የሚኖረው። ላሜህ የሚባለው ደግሞ አይነ ስውር የነበረ ሰው ነው፣ ግን መንገድ የሚመራው ሰው ነበረ። ጫካ እያቋረጡ መንገድ እየሄዱ ሳለ ሚንኮሻኮሽ ድምጽ ይሰማልና መንገድ የሚመራውን ረድኡን ወደዚህ አካባቢ እንደው አውሬ ሳይመጣብን አይቀርምና እባክህ ድንጋይ ስጠይና እናባረው የሚል መልእክት ሰጥቶት ረድኡ አቀበለው ድንጋይ እና ድምጽ በሰማበት አካባቢ ቢወረውረው የቃየልን ግንባሩን መጥቶ ይጥለዋል። ሄደው ሲያዩ ቃየል ሆኖ ያገኙታል። ከዛ በኋላ ወደ ቤቱ ተመልሶ ላሜ አይነ ስውር ስለነበረ ይሄንን ግንባሩን መጥቶ ገድሎ ስለነበረ ለሚስቶቹ የገጠመውን ነገር የሆነውን ነገር አስረዳቸው እንደዚህ ነበር፣ በዚህ በጫካ እንደዚህ ድንጋይ ወርውር መተኑ ሞቷል የሚል መልእክት አስተላለፈ ለሚስቶቹ። አዳና ሴላ የሚባሉ ሚስቶች እንደነበሩት ነው መጽሐፍ የሚነግረን። ከዛ እነሱም ይሄ የሆነውን ታሪክ በተዋረድ ለልጅ ልጆቻቸው እየነገሩ በዛ መንገድ ሲል የላሜህ ልጅ ልጆቹ ጋር ይደርሳል። ሲቆጠር የአዳም 9ኛ ትውልድ ላይ ነው የሚደርሰው። ዝም ብለን እንደው ብንቆጥረው እንትኑን አዳም ያው ቃየል አቤል በቃየል በኩል ነው የሚቆጠረው ይሄኛው ታሪክ። ቃየልን ይወልዳል። ከዛ ቃየል ሄኖህን ይወልዳል። ሄኖህ ጋይዳድን ይወልዳል። ጋይዳድ ሚኤልን ይወልዳል። ሚኤል ደግሞ ሙቱሳኤልን ይወልዳል። ሙቱሳኤል ላሜህን ይወልዳል። ላሜህ ዮባልን ይወልዳል። ዮባል በገና የሚደረድሩትን ይወልዳል። ስማቸው በመጽሐፍ ቅዱስ አልተጠቀሰም፣ ግን በገና የሚደረድሩትን የሚወልደው ዮባል ነውና ስለዚህ በዚህ አቆጣጠር ቢቆጠር የአዳም 9ኛ ትውልድ ላይ በገና መደርደር እንደጀመረና ለመጀመሪያ ጊዜ መጽሐፍ ቅዱስ ላይ የተጠቀሰ የዜማ መሳሪያ ነው። ለመጀመሪያ ጊዜ መጽሐፍ ቅዱስ ላይ የተጠቀሰ የዜማ መሳሪያ ይሄ በሰዎች ዘንድ የሚታይ ነው። መጽሐፍም ያው እንደሚነግረን ሰይፍ የሚያነሱ በሰይፍ ይጠፋሉ ስለሚል በዛ መንገድ ነው። አቤል በድንጋይ ነው የሞተው፣ ቃየልም በዛ መንገድ ነውና እነሱ የደረደሩት ይሄንን በአያቶቻቸው የሆነውን ሐዘን ለመግለጽ ሐዘናቸውን ለመግለጽ በገናን የሚመስል ነገር ሰርተው አንጎራጎሩ ነው የሚለው ሐዘናቸውን ለመግለጽ ነው። እሱም መሰረት አድርጎ አሁን በኢትዮጵያውያን ሊቃውንት መሰረት በገና ቃለ ማህዘኒ ነው፣ ድምፀ ማህዘኒ ነው የሚል ትርጓሜ መስጢር አለውና በዛ መንገድ ነው ከሰዎች ዘንድ አደራደሩ። ግን ደግሞ ቅድም እንዳነሳ ነው በሰማይ መላእክት ዘንድም በገና የሚደረደር ነው ማህሌታቸው ስለሚል መጽሐፍ ነው ያለን። የራዕየ ዮሐንስ ምዕራፍ 5 ላይ ስንመለከት ከቁጥር 6 ጀምረን ብንመለከት ይሄን ይነግረናል። እና ይሄ እንዳለ እንደወረደ ላነበውና ማብራራት ለዚህ ላይ ተጠበቅብን ይችላል። እንዲህ ነው የሚለው በዙፋኑና በአራቱ እንስሶች መካከል በሽማግሌዎች መካከል እንደታረደ በግ ቆሞ አየሁ። 7 ቀንዶችና 7 ዓይኖች ነበሩት። እነርሱም ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስት ናቸው። መጥቶም በዙፋኑ ላይ ከተቀመጠ ከዚያ ከቀኝ እጁ መጽሐፉን ወሰደው። መጽሐፉንም በወሰደ ጊዜ 4 እንስሶችና 24ቱ ሽማግሌዎች በበጉ ፊት ወደቁ። እያንዳንዳቸውም በገናንና የቅዱሳን ጸሎት የሆነ ዕጣን የሞላበትን የወርቅ ዕቃ ያዙ ይላል። እንግዲህ በዚህ አጠቃቀስ በገና ቅዱሳን መላእክቱ እግዚአብሔር የሚያመሰግኑበት የዜማ ዕቃቸው እንደሆነ ነዋየ ማህሌታቸው እንደሆነ ይጠቅሳል። ስለዚህ ለሰው ልጆች የላሜህ ልጆችን የዮባል ልጆችን እንጠቅሳለን ከሰዎች ዘንድ ማለት ነው። ከዛ ደግሞ ግን ከቅዱሳን መላእክት ከሰዎች ስለሚቀድሙ መላእክትም እግዚአብሔር የሚያመሰግኑበት የዜማ ዕቃቸው ብሎ ነው የሚጠቅሰውና ስለዚህ እንዳለ ሁለቱንም ታሪክ ብንይዘው የተሻለ ነው የሚሆነው። ስለዚህ ይሄን መሰረት ስናደርግ ምን ያክል ምስጢር ያለው እኛ በገና ለመደርደር ምን በቃ ነን ወይ የሚል ጥያቄ ለእያንዳንዳችን እንድናነሳ ያስገድደናልና እንዲህ አይነት ታሪክ ያለው ነው በገና። እሺ ቃልት ያሰማልን። እንግዲህ ምናልባት ከዚህ ጋር ያይዘው በገናን ስናነሳ አባታችን ቅዱስ ዳዊትን እናነሳለን።
ግን በመጨረሻ አንድ ላይ አያይዘው ከሌላ ጥያቄ ጋር እንዲመልሱልኝ ወደኋላ ልውሰደውና አሁን በሀገራችን ኢትዮጵያ ውስጥ በስፋት በሕክምናውም ዘርፍ ሰዎች ለሕክምናም ጭምር እንዲጠቀሙበት እየተሰራ ያለበት ሁኔታ ነው ያለው። ስለዚህ በገና የሜዲኬሽን ወይም ደግሞ የሕክምና አገልግሎት ይሰጣል ስንል እንዴት ነው? ይህንን ነገር ባጭሩ ቢያብራሩ። አሁን እንደዛ አይነት ነገር እንሰማለን። ግን አሁን የጀመረ የቅርብ የሆነ ታሪክ አይደለም፣ ቀድሞ የነበረው ነው። አጀማመሩን አሁን ከመጽሐፍ ቅዱስ ወደኋላ ሄደን የምንመለከተው ሳኦልን ልናገኝ እንችላለን። አሁን ለሕክምናው በሌላ መንገድ በስፒሪቹዋል በሆነ መንገድ መንፈሳዊ በሆነ መንገድ ቢታይም ግን እንደዛ አይነት ታሪክ ያለው የቀደመ ታሪክ ያለው ነው። ለምሳሌ አሁን ቅድም እንደጠቀስነው መምህራችን ያማዋል። አሁን ያን ከሐዋሳ መጥቶ ያስተምረን የነበረው አጋጣሚ እኔ ጋር ነበር የሚያርፍ የነበረውና በጣም ነው የሚያመው። መንገድ አይወድም፣ እንደ ማይግሪን አይነት ነገር ነው ያለበት። መንገድ አይወድም፣ አቧራ አይወድም፣ ፀሐይ፣ ሙቀት፣ ብርሃን ምናምን አይወድም። ምግብ አይመገብም። እንደዛ አይነት ኬስ ይነሳበትና መድኃኒቱ በገና መደርደር። በገና ሲደረድር ይሄ የሚሰማው ስሜት እየለቀቀው አሁን እንደውም ትንሽ እየተሻለው ነው። አሁን ባለኝ እንትን ራቅ ብሎ ስለሚኖር ከኛ ማለት እና እዛ የሳኦልን ታሪክ ብናነሳ ቅዱስ ዳዊት በገና ሲደረድርለት ላው ላይ የነበረው ጭንቀት መንፈስ ይርቅ እንደነበረ ነው። ይሄ አንደኛ ሳሙኤል ምዕራፍ 16 ላይ ያለው ታሪክ እሱ ነው የሚነግረንና እሱም መሰረት አድርገን አሁን ወደዚህ ብናመጣው እንደዚህ አይነት እንትን ያለው ነው። ግን ከዛ ሁሉ ግን ቀናነትን ይፈልጋል። በቀናነት ከሆነ በገና ይፈውሳል። አሁን በገና ይመስጣል እንላለን። ቅድምም እንዳነሳ ነው በገና ይመስጣል። በመመሰጥ ኃይሉ ከሌሎች የዜማ መሳሪያዎች የተለየ ነው ይባላል። ግን ሃይማኖት ያለውን ሰው ከሃይማኖትም ቅንነትን ይፈልጋል። ሰከን ማለትን ረጋ ማለትን ይፈልጋል። እንደዛ ከሆነ ያረጋል። ስለተነገረ ብቻ ግን አይሆንም። በገና አሁን ለመድኃኒትነት ያገለግላል፣ ሰዎችን ትሪት ያረጋል፣ ይፈውሳል ሲባል ስለተባለ ብቻ አይደለም የሚሆነው። ትንሽ እርጋታንና ከዛም በላይ ከሃይማኖትም በላይ ቅንነትን ይፈልጋል። ቅንነት አሁን ሳይንሱ ያው ጾም እንዳንድ ትሪትመንት አይደለ? በተለይ ሰውነቱ እየከበደ ሰው በውስጡ እየጨመረ ሲመጣ ጾም ጾሙ ምናምን እንደዛ አይነት ሪኮሜንዴሽን ይሰጣሉና በገናም እንደዚህ አይነት ሪኮሜንዴሽን ነው። ግን ቅንነትን ይፈልጋል በጣም ለምሳሌ ቅዱስ ጳውሎስ አሁን ከዚህ ጋር የሚገናኝ ታሪክ ባይኖረውም ቅዱስ ጳውሎስ በጣም በተለይ ለብሉዩ ቀናኤ የነበረ በጣም እግዚአብሔርን ለማገልገል ቅን የነበረ በዛ መሰረት ሐዋርያቱን ያሳድድ የነበረ ሰው ነው ቅዱስ ጳውሎስ። በጣም ከቅንነቱ የተነሳ ግን እግዚአብሔር መረጠው፣ ወደ ራሱ አስጠግቶት የቤተክርስቲያን ብርሃን ወደ መባል አመጣው። ከቅንነቱ የተነሳ ነው። ግን ከቅንነቱ የተነሳ መምህራን የሚያነሷቸው አንድ እንትን በእስልምናው ሃይማኖት ሼህ በከሪያ የሚባሉ አባት አሉ። ወደ ደሴ አካባቢ የሚኖሩ ናቸው ይላሉ። መምህራን ነው የሚያነሷቸውና በቅንነት ሆነው እንግዲህ ምን ያክል ቅን እንደሆኑ ውስጣቸው ምን ያህል ንጹህ እንደሆነ ነው የምትረዳውና ቁርአን እያነበቡ እግዚአብሔር ተገልጦላቸው ወደዚህኛው ክርስትና ሃይማኖት ጠርቷቸው እንደው ብዙዎችን ከሳቸው ጋር የነበሩትን ቤተክርስቲያን አምጥተው በኢትዮጵያ ያሉ በጣም ሊቅ የሚባሉ በእስልምናው ከሳቸው ጋር ምክክር አድርገው ዲስከስ አድርገው አልሆን ብሎ ከአረብ ሀገራት መጥተው በዛው በእስልምናው ሃይማኖት ውስጥ ያሉ ሊቃውንት በእነሱ አገላለጽ ማለት መጥተው ከሳቸው ጋር አውርተው ግን ብለው በዚህኛው በክርስትና ሃይማኖት ጸንተው የኖሩ አባት መምህራን በታሪክ ሲያነሱ አስተውሳለሁ። እና በቅንነት ሆነው ከሆነ በገናን የሚሰሙት መደርደር አይደለም መስማት፣ በቅንነት ሆነው ውስጣቸው ቅን ሆኖ ውስጣቸው ንጹህ ሆኖ ቢሰሙት ማንኛውንም ሰው ያረጋጋል። በተለይ ጭንቀት አይነት ነገር ጭንቀት ያለባቸው ሰዎች እስቲል ነው አሁንም ቢሆን በስልጠናም በምንም ስናይ መንፈስ ያለባቸው ምናምን ሰዎች ይጥላቸዋል ምናምን ነገር ያጋጥመናል እኛም እንትን ላይ እና እንደዛ አይነት ኃይል አለው። እንደው ዝም ብለን እንትን ባንለው ከዚህ ከመንፈስ ከጭንቀት ከምናምን ጋር ለተያዙ ነገሮች ፍቱን ነው። ለዚህ ሁሉ የውስጣችንን ቅንነት ማንነትን ነው የሚፈልገው እና ያከማል፣ ትሪት ያደርጋል፣ በደም ትሪት ያደርጋል። እንደው ለገዳማውያን እኮ በገና በጣም የሚወደድ የዜማ መሳሪያ ነው። ለዚህ ምሳሌ በቅርባችን የሚገኘውን ምሁር ገዳም ማንሳት እንችላለን። ምሁር ገዳም እኔ ደስ የሚለኝ ሌላ እንትን የለበትም፣ በገና ይዘመራል። እነዚህ ሌሎች የምንላቸው የዜማ መሳሪያዎች ኢቭን መሰንቆ ምናምን የምንላቸው እንኳን የሉም ከመለከት ያለፈውና በገና ይደረደራል። ኮሽ አይልም፣ ቅጠል እንኳን የሚወድቅ አይመስለኝም። ኮሽ አይልም፣ በገና ይደረደራል። ጸጥ
ብሎ ነው ሰው የሚሰማው። እንደዚህ ሆኖ ቢሰሙት በእርግጥም ይፈውሳል፣ ያረጋጋልና አሁን አለ በደንብ ነው በዘገባ የምንሰማው በቢቢሲ። እኔ እንደው ከዛሬ 4 ዓመት ምናምን በፊት ነው በእርግጥ እኔም በገና የጀመርኩት እንደዛ አካባቢ ነው። 1-5 ዓመት ምናምን ይሆነኛል። ያን ጊዜ ጀምሮ ሰማለሁ እንደዚህ አይነት። አሁን ደግሞ ጭራሽ በሚዲያ እንደዚህ በገና እንደዚህ አድርጎልኝ ብለው ምስክርነት የሚሰጡ ሰዎች አሉ። እና በደንብ ትሪት ያደርጋል። ስፔሻሊ ከጭንቀት ጋር ለተገናኘ ይሄ ማይግሪ ምናምን ለሚባል ምራችን ቅድም እንደጠቀስኩት እንደዛ አይነት ህመም ያለበት ነው። መፍትሄው ትንሽ ሲረጋጋለት በገና ነው የሚያነሳው። ከዛ እሱን አስተካክሎ ራሱን ትሪት አድርጎ ነው የኛን ክላስ የሚያስቀጥለው። እና በደንብ ኃይል አለው። የተሰጠው ጸጋው ነው። በሀብት ደረጃ አሁን ሌሎቹ የዜማ መሳሪያዎች በሀብት ደረጃ አልተሰጡም። ለቅዱስ ዳዊት ከተሰጡት 7 ሀብታት አንዱ ሀብተ በገና የሚባል በሀብት ደረጃ እግዚአብሔር የሰጠው። ነፍስን ከስጋ የመለየት ወደዚህኛው ስናመጣው ወደ መንፈሳዊ ነፍስን መከራ ስቃይ ሳያገኛት የመለየት ኃይል ሁሉ ያለው ነው። ስለዚህ አሁን እንዲህ ስናስብ ምን ያክል ትልቅ ጸጋ እጃችን ላይ እንዳለ ማስተዋል ይገባልና ቅድም እንዳልነው ሰዎችን ወደ መንፈሳዊ ህይወት ይመራል ብለን የለ በዛ መንገድ ራሳችንን መምራት አለብን። እና ግን ሃይማኖት ይፈልጋል፣ እርጋታን ይፈልጋል። እንደዛ ስለተነገረ ብቻ አይሆንም። የውስጥ ሃይማኖት ቅንነታችንን ይፈልጋል። ከዛ ደግሞ ለአማኙ ሃይማኖትን ይፈልጋል። በዛ መንገድ በደንብ ትሪት ያደርጋል። ስለዚህ አሁን እንደውም በሰፊው ነው ይሄ የሚነገረው። እንግዲህ እስከዛሬ ስላልተነገረ ሊሆን ይችላል። ግን ቀደም ብለን ወደኋላ ያለውን የሳኦልን ታሪክ ብናነሳ ከዚህ ጋር የሚሄድ ነው። መንፈሱ ጭንቀቱ ይለቀው እንደነበረ ነው የሚነግረና ዛሬም ተመሳሳይ የሆነ አገልግሎት ይሰጣል በገና። እሺ ያው እንደ በገና መምህርነቱ አሁን ደግሞ አንድ መዝሙር በበገና ይዘምሩልናል። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ መዝሙር በጋራ እንዘምራለን።
ወንድማችን ዝማሬ መላእክት ያሰማልን። በእውነቱ እግዚአብሔር አምላክ እስከ መጨረሻ በቤቱ አጽንቶ በመልካም አገልግሎት እንዲያኖርህ እግዚአብሔር አምላክ መልካም ፍቃድ ይሆንልን። እሺ ቃለ ሕይወት ያሰማልን። እንግዲህ ፕሮግራማችን እየተከታተላችሁ በአንድም በሌላ በተለያየ አይነት መንገድ ይህንን ፕሮግራም የምትከታተሉ ብዙ ትምህርት እያገኛችሁበት እንደሆነ እናምናለን። አሁን ከዘመናችን አስከፊነት አንጻር ሰዎች በተለያየ አይነት በጭንቀት በተለያየ አይነት ሁኔታ ያልሆነ ሁኔታ ውስጥ እየገቡ ያለበት ሁኔታ ስላለ አምኖ ለተጠቀመበት በገና መምህራችን እንደነገረን አምኖ ለተጠቀመበት ሰው ብዙ ፈውስ እንዳለውና ራስንም ከጭንቀት ለማዳን የሚያገለግል መሳሪያ እንደሆነ ነው እንግዲህ የሰማነው። እግዚአብሔር አምላክ እንግዲህ እንድንጠቀምበት እሱ ይርዳን። ከዚህ በመቀጠል ማደርገው ጥያቄ ምንድነው? የበገና ክብር እንደ ቤተክርስቲያን እስከ ምን ድረስ ነው ቤተክርስቲያናችን ውስጥ? ከዚህ በፊት አንድ የሰማሁት ነገር አለ። የግብፅ ኦርቶዶክስ ኮፕቲክ ኦርቶዶክስ ቸርች አባት የሆኑት ብፁዕ አቡነ ሺኖዳ አገራችን መጥተው ነበር። በወቅቱ ደግሞ የነበሩት ብፁዕ አባታችን አቡነ ጳውሎስ ነበሩ። ሁለቱም ሆነው በሂልተን አዳራሽ የራት ግብዣ ተደርጎላቸው በነበረበት አጋጣሚ አባታችን መጋቤ ስብሐት አለሙ አጋ ነበሩ። በገና እንዲደረድሩ ተጋብዘው እዛ በተገኙበት አጋጣሚ ገብተው እየደረደሩ እያለ ለህዝቡ እንግዲህ እራት እንዲበላ ተነሱና እሳቸውም እዛ ሆነው ያንን ነገር በገና እንዲደረድሩ ተደረገ። በዚህ ጊዜ አባታችን እንግዲህ ያው ለበገና ያላቸው ቅርበት ምን ያህል እንደሆነ ያው ሁላችንም እናውቀዋለን። እና በዛ ሰዓት እሳቸው ምንድነው ያደረጉት? ብፁዕ አባቶቻችን ቁጭ ብለው እንዳለ ተነስተው በገናቸውን አንስተው ይዘው እንደወጡ፣ እኔ ቤተክርስቲያን ውስጥ በገናን በዚህ ደረጃ ክብሯን አዋርጄ መታየት አልፈልግም፣ እኔ በዚህ ደረጃ የበገናን ክብር አላዋርድም ብለው በገናቸውን አንስተው አቋርጠው እንደወጡ የሰማሁት ነገር አለና ቤተክርስቲያናችን ውስጥ በቤተክርስቲያን እስከ ምን ድረስ ነው በገና ክብር የሚሰጠው? እግዚአብሔር ይስጥልን። አሁን እኔ የጠቀስካቸው አባት መጋቤ ስብሐት አለሙ አጋ የሚባሉት አሁን ላለው ትውልድ በድፍረት ባልናገርም ግን አሁን ላለው ትውልድና አሁን በገና አሁን ባለበት ደረጃ ላይ እንዲደርስ ትልቅ አስተዋጽኦ ያደርጉ አባት ናቸው። መዝሙሮቻቸውም እንደዛው መዝሙሮቻቸው በእውነት አሁን እኛም እንሞክራቸዋለን፣ አንዳንዶቹን ቀለል ያሉትን ማለት እንሞክራለን። ግን እሳቸው ሲዘምሩትና ሌላ ሲዘምር እኩል አይደለም። እንትኑ ራሱ የመዝሙሩ ወደ ሰውነት ወደ ማንነት የሚመጣው የሚጋባው ስሜት አይገናኝ። በጣም ሰዎች በጣም እንደውም የበገና መምህራን ብቻም ሳይሆን ደርዳሪያን ጭምር በጣም ነው ጥረት የሚያደርጉት እንደሳቸው ለማለት ይሁን ጥሩ ነው መንፈሳዊ ቅናት ስለሆነ ማለት ግን በኔ እይታ እኔ እንጃ እና በገና አሁን ያለበት ደረጃ ላይ አሁን ላለው ትውልድ እንዲደርስ ትልቅ አስተዋጽኦ በድፍረት ባልናገርም ሌሎችም አሉ በቅርብ የምናውቃቸው እሳቸውን ስለሆነ ትልቅ አስተዋጽኦ አድርገዋል። እንደውም የቅርብ ታሪካቸውን የሰማሁት ከ50 እስከ 60 ዓመት ድረስ በበገና አገልግሎት ብቻ በገናን በማገልገል በገናን ለትውልድ በመስጠት በመዘመር ይህን ያህል ዓመት ያስቆጠሩ አባት ናቸውና አሁን ያልከውን ታሪክ እኔም ሰምቼዋለሁ በአጋጣሚ ሆኖና እውነት ነው። አሁን ያለው በገና የሚሰጠው ክብር ቤተክርስቲያን እንደውም ከሌላ ስፔሻሊ ደግሞ ወደኛ ስናመጣ ወደዚህ ወዳለንበት ወደ ከተማችን ብዙም ስለማይታወቅ ያን ያክል ነው እንትኑ ክብሩ ያን ያክል ነው ለሰማናገር ከሚሰጠው ጥቅም ከዜማ መሳሪያዎች አባትነቱ ከዛም ከሌሎቹም ተነስተን የበገናውን ክብሩን ብንመለከት ትንሽ ወረድ ያለ ነው የሚመስለው። ስፔሻሊ ለኛ ማለት የተረዱት ያወቁት ጋር በገና ሲመጣ ተነስተው ነው የሚያሳልፉት። ሲመጣ ተነስተው ነው የሚደረድሩት፣ ማክብረውት ነው የሚደረድሩት። ስታከብሩ ያከብራል፣ ስትተው ደግሞ ይተዋል። እንደዛ አይነት ባህሪ እንደ ህፃን ልጅ ነው። በገና ስትንከባከበው አንተን የሚንከባከብሃል፣ ስትተው አሁን ህፃን ልጅ ካልተንከባከብከው በተለያየ ነገር በጥቂቱ ቢሆን የመታመም እንትን አለውና በገናም ስትንከባከበው ይንከባከብሃል፣ ስታከብረው ያከብርሃል፣ ስትተው ይተዋል። ጣት ሊደረድር ይችላል፣ ድምጽ ሊያወጣ ይችላል ዜማ። ከበገናው ጋር ግን ላትገናኝ ትችላለህ። እንደዛ አይነት ነው ያለውና
ለበገና ክብር ብዙ አይደለም። ወደኛ ሀገር ውስጥ ወደኛ ከተማ እኛ ወዳለንበት አካባቢ ወደዚህ ወደ ሆሳዕና ብናመጣው ብዙ አይደለም። አንደኛ ከማወቅ ይመስለኛል ያን ያክል ብዙ አይደለም። ፕላስ ዛት አሁን ያሉት ደርዳሪያንም ወጣንያን ናቸው። አሁን እንደኛ ወጣት ነው ወጣት በብዙ ነገር ነው የሚለውና መደርደር ነው ፎከስ የሚያደርጉት። ግን ከመደርደር ባሻገር ብዙ ነገር እንዳለው ትንሽ ትንሽ አሁን የመረዳት እንትኑ አነስ እያለ መደርደርን ጣት ማንቀሳቀስ በገና መዘመር መዝሙሩ በበገና መዘመር ወደሚለው ነውና ክብሩ አነስ ያለ ነው። ያላወቁትን አይደለም እኛ ጭምር ያወቅነው ማለት እንግዲህ ተማርነው ማለት በጥቂት ቢሆን አወቅነው አይደለም። ስለዚህ አወቅን የምንባለው እኛ እንኳን የምንሰጠው ክብር ብዙ አይደለም። እያወራን ልነካካው እንችላለን፣ ልንደረድረው እንችላለን። እየበላንም በአንድ እጃችን እየበላን በአንድ እጃችን ምናምን ልንል እንችላለን። እንደዚህ አይነት ነገር ሁሉ ይስተዋልብናልና በትክክል አክብሮት አለው የተከበረ ነው ለማለት አሁን እኔ ደፍሬ አልናገርም። ዝቅ ያለ ነው። የሚጀምረው ግን ካወቅነው ነው የሚጀምረው። ያወቅነው ላላሳወቅነው አሁን የሚደረድረው ወጣቱ ትውልድ ነው። በብዙ መንገድ የሚጠረቅ ስለሆነ ወጣቱ ትውልድ ደግሞ እንደው ትንሽ ኃላፊነቱ የኛ ስለሆነ ላላወቁት የምናሳውቀው እኛ ስለሆነ ብናከብረው ስንጀምር ጸሎት አድርገን ስንጨርስም እንደዛው ነጠላችን መስቀለኛ ለብሰን አደግድን ብናረገው ጥቅሙ ለኛ አይደለም? ጥቅሙ ለኛ ነው። ስናከብረው እኛን የሚያከብረን፣ ካላከበርነው ደግሞ ምንም ከበገናው የሚቀርበት ነገር የለም የሚቀረው ከኛ ስለሆነ እና ክብሩ ትንሽ ዝቅ ያለ ነው። መርሐ ግብር ላይ ተጋብዘ ከዚህ በመቀጠል የበገና መዝሙር ይቀርባል ብለው ጸበል ጸዲቅ አሁን ቅድም እንዳልከው ሊታደል ይችላል፣ ሊያወሩ ይችላሉ ወደኋላ የተቀመጡ ሰዎች። እንደዛ አይነት ደግሞ በሰፊው ይስተዋላል። በጣም በሰፊው እንደ መርሐ ግብር መሸጋገሪያ ሊጠቀሙት ይችላሉ ሰዎች እና የምናስከብረው እኛ ነን እና ለሰዎችም ማስረዳት ያለብን እኛ ነን። ትልቅ ጸጋ ያለው ከመሆኑ ለቅዱስ ዳዊት ከተሰጡት ሀብታት አንዱ ስለሆነ ብናከብረው ሊያከብረን፣ ካላከበርነው ግን ከበገናው ምንም የሚቀርበት ነገር የለም። የሚቀረው ከኛ ነውና ክብሩ እኔ አነስ ያለ ነው። ይሄን ኃላፊነት የምሰጠው ግን አወቅን ለምንለው ለተማርነው ነው። ያላወቁት ያልተማሩት እሺ ይሁን፣ ማሳወቅ የኛ ድርሻ ነው። አክብረን ማሳየት የኛ ድርሻ ነው። በዚህ መንገድ ነው ሌሎቹም እኛን የሚረዱንና በዛ መንገድ ቢሆን ቀለል ያለ የቀነሰ ነው። የተረዱት ያወቁት ሰዎች አሁን ቅድም የጠቀስካቸው አባት በዚህ መንገድ ያከብሩታል። እኛ ደግሞ ዳቦ እየቆረጥን ቢሆን በአንድ እጃችን ልነካ እንችላለን። ይሄ ተገቢ አይደለም። በዚሁ መልእክቴ ማስተላለፍ ፈልጋለሁ። ግራጁዌት አድርገው ተመርቀው ለወጡት በአገልግሎት ላይ ላሉት ወንድሞችና እህቶች ይሄ መልእክቴን እግረ መንገዴ ማስተላለፍ ፈልጋለሁ ለማለት ነው። መልካም ሀሳብ። በገና በብዛት በጾም ሰዓት ነውና የሚደመጠው ምክንያት አለው? ልምዱ ስለሆነ ነው እንጂ የተለየ እንትን የለውም። ያው አሁን እንግዲህ እኛ ባንደርስበትም ከንጉሱ ከአፄ ኃይለ ሥላሴ ወዲህ ያለውን አጠቃላይ በቤተክርስቲያኑም ሀገርም ያለውን የፖለቲካውንም የምንም ብንመለከት ለየት ያለ ነው፣ የተለየ ነውና ያኔ በንጉሱ በአፄ ኃይለ ሥላሴ ዘመን የነበረው አብይ ጾም ስፔሻሊ አሁን መገናኛ ብዙሃን የሚባሉት ቴሌቪዥኑ የቅርብ ነው 57 አካባቢ ነው 1957 ከዛ በፊት የነበሩት ያው ሬዲዮ ምናምን ናቸው። በዛ ጸሎት ተደርሶ እንደውም እንዳሁን ስማቸውን ማላስታውሳቸው አባት የጧት ስራቸው ጸሎት ማስደረስ ከባንዲራ መዝሙር በፊት አባታቸው የሚለው ጸሎት ተደርሶ ከዛ ነው የሀገሪቱ የባንዲራ ጸሎት እንትን መዝሙር ተብሎ ሌላ ነገር አሁን ዘፈን ሙዚቃ ምናምን ነው የሚተላለፍባቸው። አሁን የበገና መዝሙር ነው የሚለቀቅባቸው። አልፎ አልፎ ግን አሁንም ይሰማል። አሁንም ቢሆን ያሉት አንዳንድ የሬዲዮ ጣቢያዎች ላይ በቴሌቪዥን ጣቢያዎችም ቢሆን አልፎ አልፎ ያው ለፕሮግራም ማድመቂያም ቢሆን እንደዛ አይነት ነገር ይስተዋላልና በዛን ጊዜ እንደዛ የተጀመረው በአብይ ጾም እንደዛ ነበር የሚደረገው በአብይ ጾም እና እሱም መሰረት አድርጎ የመጣ ስለሆነ ነው አሁን በጾም ወቅት በብዛት በገና የሚደመጠው እንጂ በገና በየትኛውም ወቅት ቢደረደር ልብን የሚያሳርፍ ነው። በጣም ይገዛል፣ ጆሮን የሚገዛ ነው። ሰሚውን በትክክል ከተደረደረ ሰሚውን የሚገዛ ነውና ልምድ ከኋላ የመጣው ልምድ ስለሆነ ነው እንጂ በየትኛውም ወቅት በገና ይደረደራል። ስፔሻሊ ግን የጾም ወቅት ሲሆን ያው የጽሞና ጊዜ አይደለ፣ ራስን የመግዛት ጊዜ ስለሆነ ቅድም እንዳልነው በገና ደግሞ እንደዛ አይነት ጸጋ ያለው አይደለም። ከዛ ጋር በማገናኘት ይደረደራል እንጂ በገና በየትኛውም ሰዓት ቢደረድሩት የሚሆን ነው። ለትምህርት ነው፣ ራስን ወደ ንስሐ ለመምራት ነው።
ስለዚህ ራስን ወደ ቤተ እግዚአብሔር ለማምጣት ለማቅረብ ወደ እግዚአብሔር ለማቅረብ የጾም ወቅት አይጠበቅምና በየትኛውም ሰዓት የጸሎቶቻችን ንሳዎቻችን ብንመለከት ጾሞቻችንን የግል አለ ከዛ የማህበር አለ በቀኑና የተወሰኑ ማለት ነው። ስለዚህ የግል ጸሎት ከበዓለ 50ው እንትን ሱባኤው ወይም ቀኖናው ወይም የንሳው ከበዓለ 50ው ውጭ ያለውን በሙሉ የሚሆን ነው። ስለዚህ የኋላ ልምዱ ስላለ ነው እንጂ በገና በየትኛውም ሰዓት ሊደረደረው ከጾም ጋር ሲወርድ ደግሞ የበለጠ ወቅት የሚገድበው ነገር አይደለም ማለት አይደለም። ወቅት አይገድበው፣ ግን ጾም ራስን መግዣ ራስን ማያ የጽሞና ጊዜ ስለሆነ በገና ያግዛል። ይሄንን ከሚለው ጋር የሚያያዝ ነው። እሺ ቃል ያሰማልን። ሌላው ማነሳው ጥያቄ ምንድነው በገና ከሌሎች የዜማ መሳሪያዎች ጋር በአንድነት መጠቀም ይቻላልን? እንደው የበገና ተፈጥሯዊ ባህሪውስ ይስማማል? አንድ ላይ ይሄድ ሲያረጉ ይስተዋላል። ከመሰንቆ ጋር ከከበሮ ጋር ከዋሽንት ጋር እንደዚህ ቀላቅለው አብረውት ሲጠቀሙ እናስተውላለን እናያለንና ግን በገና ብቻውን የሚዘመርበት ብቻውን በቂ ነው። ብቻውን ሌሎቹን የዜማ ዕቃዎች ብንመለከት ለምሳሌ ከበሮን አሁን ከበሮ ንዋየ ማህሌት ነው፣ የዜማ ዕቃ ነው። ከበሮን ብንመለከት የሰውነት እንቅስቃሴ ይፈልጋል። በጥቂቱም ቢሆን ቁጭ ብለን ለማህሌቱ ቁጭ ብለን ብንመታው በመርግዱ ቆመንም ቢሆን በሽብሻቡ ብንመታው የተወሰነ ያክል የሰውነት እንቅስቃሴ አለው። ለተቀመጥን ብሎ የእጅም የሰውነትም እንቅስቃሴ አለው። ሪትሙ ራሱ የበገና ሪትም አለው፣ የከበሮ ሪትም አለው። የከበሮ ሪትም ብዙ ጊዜ አሁን ሰዎች ሲመቱ አይታችሁ ከሆነ ወይ የሰውነት እንቅስቃሴ እንደዚህ ያላቸው ኦር ካልሆነ የበገናው ሪትም በእግራቸው ነው የሚያዘው። እግራቸውን እንደዚህ አብረው ከምቱ ጋር እንደዚህ የሚያደርጉት ሪትሙን ለመያዝ ነው። እግራቸውን ድንገት ያዝ ብናረጋቸው ሪትሙ የመጥፋት እንትን አለው። መሰንቆ እንደዚህ እየተገዘገዘ እንደዚህ ይላል ሰውነታችን አብሮ እንዲህ ይንቀሳቀሳል። ሪትማቸው በሰውነት እንቅስቃሴ ምናምን ነው የሚያዝ። በገና እንደዛ አይደለም። በገና ጸጥ ያለ ነው የሚንቀሳቀሰው። እነዚህ ጣት ብቻ ናቸው፣ እነዚህ 5 ጣቶች ብቻ ናቸው እንደዚህ ሌላ ምንም የሚንቀሳቀስ እንትን የለውም። ልክ እንደው አንዳንድ መምህራን በገና እንደ ሹፌር በገና የሚደረድር ሰው እንደ ሹፌር ነው ይላሉ። ሹፌር አይኑ ያያል ወደፊት፣ በጎን ያለውን ስፑክ ያላል ከኋላ የሚመጣበትን ድምጽ ይሰማል፣ እግሩ እዚህ ይሰራል። ስለዚህ አእምሮ በሙሉ እዛ አካባቢ ነው ያለው። በገና የሚደረድርም እንደዛው። በገና የሚደረድርም አእምሮ ያስታውሳል፣ ግጥሞቹን የእያንዳንዱን አውታር ያስታውሳል። ሜጀር ይዚ እየሰማ ነው የሚደረድረው። ከሜጀር ውጭ ከሆነ ልክ ስለማይሆን እንደገና ደግሞ ፊት ለፊትም የሚያየው አለ፣ እይታው አቀማመጡ ራሱ ስላለ እንደዛ ሆኖ የሚደረደር ስለሆነ ከሌሎች የዜማ መሳሪያዎች ጋር አብሮ የሚዋሃዳለን። ረጋ ያለ ነው፣ አይጮህም። ብዙ ጊዜ ሲጮህ አሁን በቅኝቶቻችን ውስጥ በ3 መንገድ ነው ቅኝት ራሱ የሚነገረውና ኖርማል ቅኝት የሚባል አለ። በቅዱስ ያሬድ የዜማ ምልክት በድፋቱ የሚጨርስ ማለት ነው ኖርማል ቅኝት። ከዛ ኦክታቭ የሚባል አለ። ኦክታቭ የሚባለው ደግሞ በቅዱስ ያሬድ የዜማ ምልክት በቅናት በሚለው ወደ ላይ ድምጽን ወደ ላይ አንስተህ የምትጨርሰው አለ። ከዛ ግልብጥ የሚባል አለ። ቅኝቱን እነዚህን 5ቱን ድምጾች በዛ መንገድ ነው የሚሏቸውና ስለዚህ እንደየመዝሙሩ ባህል በግልብጥ የሚባለውም በግልብጥ፣ በኦክታቭ የሚባለውም በኦክታቭ፣ በኖርማል የሚባለውም በኖርማል። ለምሳሌ አሁን ብዙ በገና ደርዳሪ የሚያውቀው በጌቴሴማኒ አባታችን ሆይና የሚሉት እነዚህ መዝሙራት የሚታወቁ ለበገና ደርዳሪ መሰረት ናቸው። አባታችን ሆይ ጸሎት ነው ራሱ። አባታችን የሚለው አቡነ ዘበሰማያት የሚለውን ጸሎት ወስደን ነው እዚህ ላይ የምናውለው አባቶቻችን በሰሩልና እነዚህ አሁን ብናነሳቸው በግልብጥ ቅኝቱ የሚባሉ ናቸው። አሁን እነዛን ሌሎቹን የዜማ መሳሪያዎች ግልብጥ ላትላቸው ትችላለህ፣ ግን በጥቅሉ ብቻውን የሚዘመርበት ብቻውን ነው። ግርማ ሞገስም ያለው የሚመስጠውም እንደዛ ነው። የመጮህ ስሜትም ስለሌለው የሚያረጋጋም ስለሆነ ብቻውን፣ ግን ቀላቅለው ይሞክሩታል ሰዎች። የሚያምረውና ገዥነቱ የበለጠ ግን ሞር እንትን የሚለው ብቻውን ሲሆን ነው እና ይሞክሩታል ቀላቅለው። ከትውፊት ግን ከኋላ ጀምሮ ያለውን ታሪክ ብንመለከት በገና ብቻውን የሚደረደር የዜማ መሳሪያ እንደሆነ ነው። ስለዚህ እንደዛ ብናረገው ቅድም መግቢያችን ላይ እንዳልነው ባናበላሽ፣ የቀደመውን ይዘን ባንሄድ፣ መሞከሩ ራሱን የቻለ እንትን ነው፣ ዶክትሪን አይደለም። ግን የበገናው ስሜቱ ራሱ የሚጋባው በዛ መንገድ ሲሆን ነው የሚለውን ብንይዝ መልካም ነው የሚል መልእክት ነው ያለኝ። እሺ ተመልካቾቻችን፣ እንግዲህ ያው በተለይ ደግሞ የበገናን ትምህርት ስልጠና ላይ ያላችሁና መምህራን የሆናችሁም ብዙዎቻችን
ትምህርት እንደምናገኝበት አምናለሁኝ። ለመምህራችን በድጋሚ ቃለ ሕይወት ያሰማልን ለማለት እወዳለሁ። ከዛ በመቀጠል ማደርገው ጥያቄዎቻችንን እየጨረስን ወደ ማገባደጃ እየተጠጋን ነው ማለት ነው። በቤተ ክርስቲያናችን የንዋያተ ቅዱሳትና የዜማ መሳሪያዎች ልዩነት ያብራሩ። መልካም። በቤተ መቅደሳችን ቤተክርስቲያናችን ንዋየ ቅድሳት የምንላቸው የዜማ እቃዎች አሉን። የዜማ እቃ አሉን፣ 3 አሉን። ከዛ ባሻገር ከዛ ውጪ ያሉት ንዋየ ቅድሳት ተብለው ነው የሚጠቀሱት። 3 አሉን መቅደስ ውስጥ አገልግሎት የሚሰጡ፣ ግን ከዛ በሙሉ ያሉት እነሱን ጨምሮ ንዋየ ቅድሳት ተብለው ነው የሚባሉት። ይሄም አንዱ አካል ነው። በገናንምና ሌሎችንም ከውጭ ያሉትን 4 ወደ ውጭ አይደል ያሉት በአውደ ምሕረቱ ስለሆነ አገልግሎት የሚሰጡት ማነው 5 አካባቢ እነዛም ንዋየ ቅድሳት ናቸው፣ የቤተክርስቲያን እቃዎች ናቸው፣ ንብረቶቿ ናቸው ለቤተክርስቲያን። ግን እነዚህ በመቅደሱ በውስጡ አገልግሎት የሚሰጡት ከበሮን፣ ጸናጽል፣ መቋሚያ እነዚህ አሁን የውስጥ የዜማ ዕቃም ቢሆኑ በንዋየ ቅድሳት እንትን ነው በቅባ ሜሮን ከብረው ነው አባቶች አክብረዋቸው ነው ከዛ ወደ አገልግሎት የሚያስገቧቸው ማለት ነው። እነዛ ለውስጥ አገልግሎት እንትን የተባሉ ናቸው። ለውስጥ ንዋየ ቅድሳት የምንላቸው በሙሉ በጥቅሉ አገልግሎት የሚሰጡ አሉ። እንዲዘርዘረን እንትን ላንላቸው እንችላለን። በሙሉ ከላይ እስከታች ያሉት ማለት አሉ። እነዚህ በንዋየ ቅድሳት ደረጃ ነው የሚያዙት። በቅባ ሜሮን የሚከብሩ ናቸው፣ በመንፈስ ቅዱስ የሚከብሩ ናቸው። የዜማ መሳሪያዎች ደግሞ የተወሰኑት ከ3 ውጭ ያሉት 5ቱ ደግሞ እነዚህም የዜማ ዕቃ ናቸው፣ ንዋየ ቅድሳት ናቸው። ግን በዚህ መንገድ ሆኖ አይደለም በአውደ ምሕረቱ አገልግሎት ይሰጣሉ። በአውደ ምሕረቱ አገልግሎት የሚሰጡ ናቸው፣ ግን በቅባ ሜሮን የሚከብሩ አይደሉምና ንዋየ ቅድሳት በጥቅሉ ከዜማ መሳሪያዎች ካሉት ከጠቀስናቸው ከ5ቱ በአውደ ምሕረት ውጪ ካሉት ከሚሰጡት ከዛ ውጪ ያሉት በሙሉ በቅባ ሜሮን የሚከብሩ ናቸው። ወደ ውጪ ያሉት በአውደ ምሕረቱ የሚያገለግሉ እነዚህ የዜማ ዕቃዎች ደግሞ ንዋየ ቅድሳትም ቢሆኑ ግን በዛ መንገድ የሚደረጉ አይደለም። አገልግሎታቸው ለዚህ ስለሆነ እነዛ ሌላም አገልግሎት ስላላቸው በቅባ ሜሮን ይከብራሉ። እነዚህ ደግሞ በዚህ መንገድ ግን ሁሉም ንዋየ ቅድሳት ናቸው። አሁን የከበረ ያልከበረ በቅባ ሜሮን ይከብራል አይከብርም የሚለውን ብለን ልንከፋፍለው እንችል ይሆናል እንጂ በንዋየ ቅድሳት ደረጃ ግን ሁሉም የቤተክርስቲያን የዜማ ዕቃዎቿ ናቸው። የዜማ ዕቃዎችም ያልሆኑት ንዋየ ቅድሳቶቿ ናቸውና በዛ መንገድ ነው የሚከናወኑት። እሺ፣ ከዚህ በማስቀጠል የምጠይቅህ ጥያቄ እንዳጠቃላይ ኦርቶዶክሳዊ የመዝሙር አገልግሎት ከመነሻው ሲታይና አሁን ያለበት ሁኔታ ምን ይመስላል? ምክንያቱም በአሁን ጊዜ ያው ብዙዎቻችን እንደምናየው የመዝሙሩ ይሄ አገልግሎቱ በጣም የሆነ ፈር እየለቀቀ ያለበት ሁኔታ አለ። በሲኖዶስም በቤተክርስቲያን ግምገማ ሳይደረግባቸው በዩቲዩብ በተለያየ አይነት ድረገጾች እያንዳንዱ ሁሉም ዘማሪ ነኝ እያለ እየወጣ መዝሙር እየተለቀቀ ያለበት ሁኔታ አለ፣ ምንም አይነት ግምገማ ሳይደረግበት። ከዚህ አንጻር እንዳጠቃላይ የኦርቶዶክሳዊ መዝሙር አገልግሎት ከመነሻው ሲታይ እና አሁን ያለበት ሁኔታ ምን ይመስላል? መልካም ጥሩ ሐሳብ ነው። አሁን እኛ ተናግረን እናስተካክለዋለን በራሱ ሆኖ ግን የየድርሻችን ማበርከት ጥሩ ይሆናል በሚል ዝም ብለን ሐሳባችንን እናንሳ። ብዙ ተቀባይነት ላይኖረው ይችላልና መዝሙር አሁን ከጥንት ከመሰረቱ ስንመለከት አጀማመሩ ከቅዱሳን መላእክት ነው የሚጀምረው። አጀማመሩ አሁን ከመዝሙር በፊት ምስጋና አለ። ምስጋና ለእግዚአብሔር የባህሪ ገንዘቡ ነው። ስለዚህ ዓለም ከመፈጠሩ በፊት የነበረ እንደሆነ በጣም ብዙ መጽሐፍቶች ይነግሩናል። ከዛ በመቀጠል መዝሙር ወደ መላእክቱ ሲመጣ ስለዚህ የመዝሙር አገልግሎት ከዛ ጊዜ ጀምሮ እንደጀመረ፣ ምስጋና ግን ከዛ በፊት የነበረ እንደነበረ፣ መዝሙር ደግሞ ከቅዱሳን መላእክት መፈጠር በኋላ ጀምሮ ያለ አገልግሎት እንደሆነ እንረዳለን። ስለዚህ መዝሙር የቅዱሳን መላእክቱ እግዚአብሔር የሚያገለግሉበት ነው ካለን እሱን ኮንቴክስት ከያዝን አጀማመሩ እንደዛ ከሆነ ሲወርድ ዛሬ እኛ ጋር ደርሷል ማለት ነው። ከመላእክት በአዳም በኩል ወደ ሰው ወርዷል። ከዛ በኋላ በዛ መስመር እየፈሰሰ ዛሬ እኛ ያለንበት ደረጃ ላይ ደርሷል። ይሁን ሰየው ጥሩ ነው ማለት ሰው አንደበቱን በመዝሙር ይሁንም አይሆንም አርቶት የተደረገበትም ያልተደረገበትም ቢሆን ራሱን የቻለ ጥቅም አለው። አንደበቱን በመዝሙር መፍታቱ፣ ማስለመዱ፣ ማንጎራጎሩ ጥሩ ነው። ግን ደግሞ በጣም ጠበቅ አድርገን ካየኑ ግን ልክ ያልሆኑ ነገሮች ነው የሚስተዋሉት። ሶሻል ሚዲያው መስፋት ዛሬ ለምንለው አሁን ላነሳነው ሐሳብ ራሱን የቻለ ተጽዕኖ አሳድሯልና በፊት
የነበሩ መዝሙር ራሱ የሚዘምሩት አባቶች በጣም ምስጢር ያደላደሉ የሃይማኖት ዕውቀቱ በደንብ ያላቸው የሚያመሰጥሩ የሚያብራሩ የሚተረጉሙ በሰል ያሉ ምናምን ናቸው። የቀደሙትን ብንመለከት ወደ ኋላ ሄደ ስቲል ነው አሉ የምንጠቃቀሳቸው አንዳንድ አባቶች እንደዛ ነበር በፊት እና መዝሙሮቻቸውም እንደዛው ነው። እስከዛሬ ድረስ አለ። መዝሙሮቻቸውም እስከዛሬ ትምህርት ሆኖ የሚያገለግል መዝሙር ትምህርት ነው። በአንድ በኩል መዝሙር ትምህርት ነው፣ መዝሙር ምስጋና ነው፣ መዝሙር ጸሎት ነው። ስለዚህ ትምህርት ሆኖ እንደ ጸሎት አሁን ቅድም ያነሳ ነው አባታችን ወይ የሚለው ጸሎት ነው። መዝሙር ሆኖ ያገለግላል። እንደ ቸርነትህ የሚለው በመዝሙር ደረጃ የተቀረጸ ነው፣ ጸሎት ነው። ጸሎት ሆኖ ያገለግላል እና ትልቅ ኃይል ያለው ነው መዝሙር። ስለዚህ የቀደሙት አባቶች ስንመለከት በዛ መንገድ ነው የሚያስኬዱት የነበሩ። ዛሬ ግን እንደዛ አይደለም። እኔ እንደው አሁን ድምጽ ችግር የለም፣ ገንዘብ ካለህ ስቱዲዮ ትሄዳለህ፣ ድምጽ ስቱዲዮ ይስተካከላል። ካንተ የሚጠበቀው መክፈል ብቻ ነው። መክፈል ካለ ስቱዲዮ ሄደ ይታተማል። ከዛ ዘማሪ ከሌ ተብለህ ትወጣለህ፣ ትለቀቃለህ ማለት ነው። ከዛ ህዝቡ እሱን ተቀብሎ ነው። አሁን ጆሮአችን ብዙ ለዘፈን የቀረበ ነው። መዝሙሮቻችንም ወደዛ ነው የሚሄዱት። ትንሽ ጠበቅ ያለ ምስጢር ያለው አይነት ነገር ብዙ አንሰማም። ጆሮአችንም አይሰማም እንዲህ አይነት ነገር እየጠገበና ሌላ ነገር እየሰማ ስለሆነ የሚያድገው እንዲህ አይነት ነገሮችን ለመስማት ብዙ ዝግጁ አይደለም ጆሮአችን ራሱና እኔ የምለው የቀደሙትን አባቶች ብንመለከት ምን አይነት መዝሙር አሁን ግጥሙም ለኔ ጥቅምን የስጋይ ጥቅምን ምናምን የሚመለከት ነው። ግጥሙ ራሱ ዜማው ሌላ ጉዳይ ነው። ዜማውን እኛ እንዲህ ብለን ታናው እንችላለን። እንደው ቢያንስ ግን ግጥሙን አይተን እንረዳለን። ዜማውን ለተማሩት ለሊቃውንቱ ለዜማ አባቶች ብዙ ስለማንረዳው ይሄ ትክክል የቅዱስ ያሬድ ዜማ ነው ይሄ አይደለም ለማለት ዜማውን ራሱ እንትን ይፈልጋል። አዚመህ በጉሮሮ አውጥታ ወርደህ አይ ይሄ በዚህ ዜማ ልክ በዚህ ዜማ ስፍር የሚሆን አይደለም ትችላለህ። ግጥሙን አይተህ ግን አንድ በሰንበት ቤት እንዳደገ ሰው ቤተክርስቲያን ትምህርት ሲማር እንዳደገ ሰው ግጥሙን አይተህ በትክክል አስተምህሮ የቤተክርስቲያን አስተምህሮ እንዳልሆነ ግን መረዳት ይቻላልና ፈር እየለቀቀ እንዳልከው እየለቀቀ ሁሉም ዘማሪ የሆነበት ጊዜ ነው። አሁን እንትኑ አይገባም። ግጥሙ ራሱ ምን እንደሚል አትረዳው። መልእክቱም ያን ያክል ነው። ስጋዊ ጥቅምን የሚመለከት ነው። ሰዎችን የሚያስተምር አይደለም። አሁን ብዙ ዘማሪ አለ፣ ብዙ መዝሙር አለ፣ ግን ሰዎችን ወደ ቤተ እግዚአብሔር ሲያቀርብ አይታይም። ስለዚህ ከማን ነው ችግሩ ካልን መዝሙሩ ጋር ችግር አለ ማለት ነው። ስለዚህ እኔ እንደው ወይ ወደ ኋላ የምናነሳው ሆኖ የስቱዲዮ ካሉት መዝሙር ከሚያቀናብሩት አሁን የትኛውም ቦታ የትኛውም አውደ ምሕረት ላይ መዝሙር ይመረቃል። የሰንበት ቤታችን ልጅ ከሌ የተባለው ከሊት የተባለችው መዝሙር አዘጋጅተዋልና ይመረቅ ማን እንዳየው አይታወቅም። ግን የሊቃውንት ጉባኤ ያላት ይሄን የሚመረምር እኔ እንደው አሁን ስሙን ከሌ ያለልም መዝሙር አዘጋጅቶ ወደ 2 ዓመት ነው የደከመበት ነው የሚባለው። 2 ዓመት ደክሞበት ለሊቃውንት ጉባኤ ያስገባው ወደ 13 ትራክ 14 ትራክ ያለው ነው መዝሙሩን አስገባውና ሲገመገም 2 ብቻ ነው የተገኘው። የሚያልፍ 2 እና ሌላው በሙሉ በቃ ይሄ ነው የተገኘው። ሌላው 2 ዓመት ደክሞበት እንግዲህ ደክሞበት ማለት ጨርሶ ሰርቶ ነው ያስገባው። ከዛ በፊት ግን ከስር እያሳረመ ቢሄድ ኖሮ መድከም ላይጠበቅ ብዙ ገንዘብ ኮስት ላይ ያደርግ ይችላል። አሁን ይሄ ማለት እንግዲህ ላቋርጠህና አብዛኞቹ እያንዳንዳቸው በዚህ በዘመናችን እያየናቸው ያሉ መዝሙር ለቀቁ የምንላቸው እያንዳንዳቸው ላይ እንደዚህ አይነት እርማት ቢደረግ ምናልባት የጠራ እንደው ጥቂት መዝሙር እንኳን ላንሰማ እንችላለን ማለት ነው። በትክክል እንደዛ ነው የሚሆነውና ግን የሰውየው ታሪክ በኋላ ምንድነው የሆነው? በራሱ መንገድ ነው ሄደው ትቶ ማለት ነው። በቃ በራሱ መንገድ ሄደ፣ አሳተመው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዶግማና ስርዓት ቀኖና የተዘጋጀ መዝሙር ምናምን ይላል፣ ከበሩ ላይ ይጻፍበታል። እኛም እንትን አንልም። የሚመረምራቸው ደብዳቤ አታች ያደርጋል፣ አብሮ ደብዳቤ ያስቀምጣል። ከሌ የተባለው ግለሰብ በግለሰብ ከሆነ የክብር ስምም ካለው የተማረም ሌላም ከሆነ ብቻ ከሌ የተባለው ሰው እንደዚህ አስገብቶ በዚህ እንትን ያውም ፕሮግረሱን ጠብቆ ነው። ለምሳሌ ከዚህ ሀገር ስብከት ከሆነ ሀገር ስብከት አለው ሀዲያና ስልጤ የሚባል የሀገር ስብከቱ ሊቀ ጳጳስ አሉ። ስለዚህ በእነሱ በኩል ነው ሌተሩ ራሱ ወደዛ ማንም ሰው ሄዶ እዛም ሰሚትም አያስገባም። ይገምገምለት ይታይለት የሚለው ፈቃድ ይሰጣል፣ ሀገር ስብከቱ ይሰጣል፣ ሊቀ ጳጳሱ አሉ። ከታች ከወረዳም ከሆነ ወረዳ ቤተ ክህነት አለ፣ ስትራክቸሩ እስከታች እስከ አጥቢያ ስለሚደርስ ማለት ነው። በዛ መንገድ ሄዶ ታይቶ
ስለዚህ የሚያልፈው ያልፋል፣ ውድቅ የሚሆነው ደግሞ ይወድቃል። በቃ ሰውን ወደ እግዚአብሔር መንግስት ለማስገባት አይደል የሁሉ ድካም፣ ገንዘብ መሰብሰቢያ አይደለም፣ ቃለ እግዚአብሔር መሸቀጫ አይደለም። ማለት ይሄን የሚያደርጉ ሰዎች አያገኙ ለማለት ሳይሆን በትክክል ሰርተው ህዝብን ወደ እግዚአብሔር አቀርበው ለመንግስተ ሰማያት እንዲበቃ እንዲዘጋጅ አድርገው ከሆነ የደከሙትን የላባቸውን ቢያገኙ መንክፋት አለ። አሁን ከሱ አይደለምና ሳይታዩ በዚህ በጎን ነው የሚወጡት እና በየአውደ ምሕረቱ ይመረቃሉ። የዚህ ሰንበት ትምህርት ቤት ሲያገለግል የነበረ ወንድም እህት መዝሙር አዘጋጅቷል ተብሎ ይመረቃል። የሚመርቁትም ሰዎች በእርግጠኝነት የሚሰሙት አይመስልም። አሁን በአውደ ምሕረቱ ሲመረቅ አስተዳዳሪው ባሉበት፣ አንዳንዶቹ ከፍ ያሉት ደግሞ ከፍ ያለ ሰው የሚገኝበት ነውና የሚገመግሙት አይመስለኝም። ተብሏል ነው የሆነች መሶብ ላይ ትቀመጣለች። ከዛ በዛ መንገድ ነውና በእኔ በጣም ፈር የለቀቀ ነው ዜማው ግጥሙ። ከዛ ወደ ቅንብሩም ሲኬድ እንደዛው ነው። ቅንብሩም የቤተክርስቲያን ስርዓት የጠበቀም አይደለም። ሲቀናበር ኦዲዮ ሌላ ነገር ነው፣ ቅንብሩ ሌላ ነገር ነውና አንዳንዱ አሁን ለመናገር ራሱ ጸያፍ የሆኑ ነገሮች የሚታዩባቸው ቪዲዮ ክሊፖች ምናምን ሁሉ አሉና እንደው በሰንበት ቤትም ቢሆን የሚወጡት ልጆቹ ከሰንበት ቤት የጀርባ አጥንት ስለሆነ ሰውን ሁሉ አሁን እኛን ጨምሮ የሰራን ሰንበት ቤት ስለሆነ ከሰንበት ቤት ትንሽ ከዛ እያለ አጥቢያ፣ ከዛ ወረዳዊ ተክህነት፣ ከዛ ወደ ሀገር ስብከት እንዲያለ ነው የሚሄደው ስትራክቸሩና ይሄኛውን ስትራክቸሩን ያዝ ቢደረግ የሚዘመር ያጣን አይመስልም። አላጣን። ግን የመዝሙር ጋጋታው መብዛቱ ሰውን ከቤተ እግዚአብሔር ማራቁ እንጂ አሁን ጉባኤያቶቻችንም ወደ መዝሙር ነው የሚያደሉት ከንትን ባሻገርና እንደው ዛዛ እንደዚህ ያልኩ እንጂ ምስጢሩን አላወራሁትም። የመዝሙር ምስጢሩን አጠቃላይ የታየውን ለማለት ብዬ ነው እንጂ መዝሙር ሲመሰጠር በጣም ብዙ ትርጉም ምስጢር ያለው ነው። ግን መዝሙር ምስጋና፣ መዝሙር ጸሎት ነው፣ ልመና ነው መዝሙር። እሱን መሰረት አድርገን ነው መዝሙሮቻችን መሰረት ያለባቸው። ለጸሎት እንዲሆኑ፣ ለምስጋና እንዲሆኑ፣ ለትምህርት እንዲሆኑ ተደርገው ነው መዘጋጀት ያለባቸው እንጂ ገንዘብ መሰብሰቢያ ባይሆኑ መልካም ነው ላለውና በጥቅሉ ግን የተበላሸ ነው። አሁን ከቀደመው እየተሻሻለ መምጣት ሲኖርበት ብዙ ሪሶርስ ባለበት ብዙ ነገር በተመቻቸበት መሻሻል ሲገባው እየተበላሸ መምጣቱ ግን ትንሽ ከስርዓቱም ይላላ ያለ ነገር መስሎ ይሰማኛል። እዛ ነው የሚሰማኝ። እሺ ቃል ያሰማልን። እንግዲህ ምናልባት ማንድም በሌላ ይህንን ፕሮግራማችን እየተከታተላችሁ ያላችሁ ጉዳዩን የሚመለከታችሁ የቤተክርስቲያን አካላት ይህንን ነገር ምናልባት አንድ ብትሉት እንደ ተቋም ቤተክርስቲያኒቷ ይህንን ወክላ ይህንን ጉዳይ የሚከታተል አካል አለና ያን አካል በዚህ ጉዳይ ላይ በተለይ በጣም የሆነ ጥንቃቄ ቢደረግበትና በሰፊው ቢሰራበት እንላለን። በመጨረሻ በገና ማን ይደርድር? በጣም ጥሩ ነው። አሁን በገናን ካነሳን ትልቁን የዜማ መሳሪያ ካነሳን ማን ይደርድር ካልን እኛም ለመደርደር ተገብቶን ነው። አሁን ቅድም ካነሳ ነው ምስጢር የበገና ጸጋ ምናምን ተነስተን እኛስ መደርደር ይገባናል ወይ ብንል እንደው ትክክል ላይሆን ይችላል። ግን ደግሞ መቼስ ሲወርድ ሲዋረድ ወደኛ አይደል እየደረሰ ያለው እና የበገና አገልግሎቱም እየሰፋ በወጣቱ ትውልድ ነው ሞር ሰፍቶ የምናየው። ይሁን ሰየው ተመስገን ነው። እንደው ሌላውን ትተን ማን ይደርድር ካል በገና የተማረ ሰው ይደርድር የሚል ነው ግብረ መልሱ። የተማረ ሰው ይደርድር እንደ በጥቂቱ ትንሽ የቆጠረ የሚያውቀውን ሴንስ እንዳሁን ዕውቀትን ኮቴሽን ውስጥ ተቀምጣ ማለት ማወቅ ካልተገበርኑ ብዙ ጥቅም የለውም። አዳምና ሔዋን ስለዛች ዕፀ በለስ ያውቃሉ። በጎውንና ክፉውን ከምታስታውቀው ዛፍ አትብላ፣ ከዚህ በበላ ጊዜ ሞትን ትሞታለህ የሚል ትእዛዝ ተሰጥቷቸዋል እና ዕውቀት አላቸው። ግን አሁን የነሱ ዕውቀት ዕፀ በለስን በልተው እንዲበሉ በዕውቀት ደረጃ ስናየው በሌላ ሳይሆን በዕውቀት መስፈርት ስንመዝነው ዕፀ በለስን በልተው እንዲሞቱ ነው ያደረጋቸውና ዕውቀታቸው ወደ ሞት ነው የመራቸው። ልክ እንደዛ። ስለዚህ ዕውቀትን ኮቴሽን ውስጥ ያለ ተግባር ስለማይሆን ማለት ዕውቀት ሲተገበር ነው ጥሩ። ካልሆነ እንትን ከሆነ የሚጮህ ብቻ ይሆናል። ሰው ከዘፍጥረት እስከ ራዕይ ድረስ ሊያውቅ ይችላል፣ ግን ኦርቶዶክሳዊ ላይሆን ይችላል ዕውቀት ብቻ ስለሆነ ማለት ነው። ስለዚህ ያወቀ የምትለዋን በዛ ውስጥ አስቀምጠን የተማረ ከእንደው የለም እንዳቅሙ ባለበት የተማረው አስተማሪ ሆኖ በተቀመጠበት ቁጭ ብሎ ተምሮ አሁን ቨርቹዋልም ይሰጣል። የበገና ስልጠና ሌሎችም የዜማ መሳሪያዎች ቨርቹዋል ተብሎ አሁን እድሜ ለቴክኖሎጂ ይሰጣል። እንደዛ በኔ እይታ ግን
ትንሽ ከመምህሩ ፊት ለፊት ተገናኝቶ እድሉ ካለው ፊት ለፊት ተገናኝቶ ቢሆን ይሻላል። ከድርድረው ባሻገር የሚያስተምረው ዲሲፕሊን ስነ ምግባር አለ። ሰውየውን እያየ ራሱ የሚማር ቨርቹዋል ከሆነ እኔ እንደዚህ ቁጭ ብዬ እየነገርኩት ነው የሚማረው። በአካል ሲሆን ግን እንደዛ አይደለም የሚሆነውና የተማረ ይደርድረው የቆጠረ በደንብ እንደው አንዳንዱ ዲሲፕሊኑን የበገና ዲሲፕሊኑን አደራረጉ ምናምን እንደዚህ ያወቀ በገና የማይገኝበት ቤት የለም። አሁን እንደውም ለፎቶ ተመራጭ እንበለው እንግዲህ በገና ይዞ ፎቶ የማይነሳ ደርዳሪያኑን ጭምር ነው። ታዲያ አሁን የቆጠሩት ጭምር አሁን የአደባባይ በዓላት አሉ፣ ጥምቀት፣ መስቀል እንዲህ በዓላት አሉ። ከዛ አንዳንዴ ለጉባኤያት ምናምን ይሞታል እና ስልክ ነው የሚቀድም። ስልክ እንዲህ ሰልፍ የቁም ነገሩ እሱ አይደለምና ትንሽ አክብረ ነው አውቀ ነው እንደርድረው እና ለመደርደር እንማር። ለቤት ውበት አይሆን በገና በቤቱ ያሌለው ሰው አይኖርም። ልክ መጽሐፍ ቅዱስን ሳናነበው ትራሳችን እንደምናስቀምጠው አይነት ነገር ማለት አይነበብም፣ ግን ትራሳችን ይቀመጣል። በገናም እንደዛው አይነት ነገር እየሆነ ነው አሁን እና እንደዛ ባይሆን ተምረን ብንደረድረው ትንሽ ስንቆጥር ስንነካካው የሚሆን ያክል እንትላለው። ሳንማር ብንደረድረው በቃ ነው ጣት ይንቀሳቀሳል። ድምጽ ካለህ ድምጽ ታወጣለህ፣ ጉሮሮ ታወጣለህ፣ ግጥም አለ፣ ቁጥር አለው፣ እያየ ተደረድራለህ። በቃ በገናው ይጮሃል፣ አንተም ትጮሃለህ አይነት ነገር ነውና ትንሽ መምህር እግር ስር ቁጭ ብሎ መማር ትንሽ በገናውም እንድንረዳው የበገናውም ክብሩም ቅድም እንዳለው በዛው ልክ እንዲቀጥል እና በጥቅሉ የተማረ ይደርድረው በገና የተማረ ስለዚህ ተምረን እንደርድረው ማለት ነው። ተምረን እንደርድረው በጣም ጎን ለጎን የምናውቅበት አሁን አንድ 5 መሰረታዊ ነጥቦች አሉ። በገና የሚደረድር ሰው በገና ለመደርደር መሰረታዊ ነጥቦች አንዱ ሃይማኖታዊ ዕውቀቱ መጎልበት አለበት ይላል፣ ማሳደግ አለበት ይላል። ራሱ መመሪያው ነው፣ የበገናው መመሪያ ነው እንደዛ የሚለው። በገና የሚደረድር ሰው ሃይማኖታዊ ዕውቀቱ መጎልበት አለበት። የሚጎልበትበት መንገድ ብዙ ነው። አሁን እድሉ ለምሳሌ ዛሬ ራሱ ይሄ የተሰበሰብንበትና እያወራን ያለንበት አንዱ በእኛ ዘመን ደጆች አይተዘጉ አይደለ ዩቲዩብ ነው። ዩቲዩብ የሚተላለፍበት መራገው። ስለዚህ ትምህርት የምናገኝበት ነው። መምህራን በሽ ናቸው፣ በአውደ ምሕረት ይገኛሉ። መጽሐፍት እጃችን ላይ ነው። አሁን ስልካችን ላይ አይደል መጽሐፍ ያለው። አሁን እኮ መጽሐፍ ቅዱስን ሳይጨምሮ የሌለ የለም። ስለዚህ የምናውቅበት መንገድ ብዙ ነው። እሱን መርምረን ቢሆን ማለት ነው። ቃለ እግዚአብሔር የተጠራበት ሁሉ የቤተክርስቲያን መጽሐፍ ነው ማለት ግን አይደለም። ለዛ ማለት ሳይሆን ዕውቀት የምናገኝበት ብዙ ነው። አንዱ እሱ ነው። ሁለተኛው ምግባር ያለው ተግባራዊ ክርስትና ፕራክቲስ የሚለማመድ ይላል። በመሬት ላይ አውሎ የሚኖረው በገና የሚደረድር ሰው በገና ሲደረድር ሌላ፣ ከበገና ውጭ ስትሆን ሌላ። በእርግጥ አሁን ትውልዱ ምን ችግር አለው የሚል ጥያቄ ያነሳል አብሮ ማለት ነው። ይሄን እንዲህ እንዲያደርግ ትንንሹን ነገር ስትነግረው ምን ችግር አለው የሚል ግብረ መልስ። ስለዚህ ምን ችግር አለው ውስጥ ራሱ ችግር አለበት። ምን ችግር አለው የሚለው ሐሳብ ውስጥ ራሱ ችግር አለበትና ይሄን ያደረገ ማህበራዊ ህይወቱ ያማረ ይላል። እንግዲህ አካባቢ ሰው ከሰው አይደል የሚኖረው። ስለዚህ በእርግጥ እንደው ይሄኛው ጥያቄ ምልክት ውስጥ ገብቶ ግን ለበገና ደርዳሪ የማህበራዊ ህይወት አንድ ያስፈልገዋል ይላል መጽሐፍ የሚነገረን። በእርግጥ እንደዛ ነው። መጽሐፍ ራሱ መድኃኔ ዓለም ክርስቶስ የሚነገረን ይሄን ነው። ማህበራዊ ህይወታችን ምን እንደሚመስል ነበር። ብርሃናችሁ በሰው ሁሉ ፊት ይብራ አይደል ያለው። ማህበራዊ ህይወትን የሚመለከት ነውና እሱን በደንብ ያስተካክላል። ተገቢ አለባበስ መልበስ አለበት ይላል። ተገቢ አለባበስ ለሴትም ለወንድም ነው። ይሄ ጠፍሩን አንጨፍሮ እየቋጠረ ምናምን ከሆነ በእውነት እኔ በክላሴ ጋይድላይን አወጣለሁ፣ ሩል አወጣለሁ። ገና ክላስ ስንጀምር ምን መተዳደሪያ ብለን ግራውንድ ሩል እናስቀምጣለን። እንደዚህ ሆነ። ስለዚህ ነጠላ አለባበሳችን በቃ ሴት ነጠላ ትልበስ፣ ሻሿን ትሰር አይደል፣ ቀሚስ ትልበስ አይደል የሚለው ከየትም የመጣ አይደለም። ይሄ ራሱ መጽሐፍ ነው የነገረን። ወንድ ፀጉሩን እየፈተለ በቁምጣ በቦዲ ምናምን ቢመጣ ልክ አይሆንም። ስለዚህ መጀመሪያ ገና ክላስ ስንጀምር እነዚህን ጋይድላይን አስቀምጠን በዚህ መሰረት ነው የምንሄደውና እንደው እንዲህ አይነት ነገሮች ያስፈልጉታል ለራሱ በገና የሚደረድር ሰው። ስለዚህ እነዚህን መምህሩ ጋር ነው የሚያገኛቸው። ሊያነባቸው ይችላል። መምህሩ ግን በተግባር እያሳየ ያስተምረዋል። ጥሩ መምህር ከገጠመው አየን የብጤው ከሆነ ደግሞ እዚሁ ላይ ብቻ ይልና ይሄኛውን ዲሲፕሊኑን ሃይማኖታዊ ነገሩን ሊተወው ይችላል። ከመምህር ይመርጣል እንደማለት ነው። ይመረጣል። እውነት መምህራን ብዙ ይኖራሉ በብዙ መንገድ። ስለዚህ እንደዛ ስለሚሆን እንደው እነዚህን በጥቂቱ እንኳን ያሟላ ነው የሚለውና ይሄንን
ከማየት ሲማር ነው የሚያገኘው። መምህሩ ጋር ቁጭ ብሎ አንዳንዱን በመምህሩ እንቅስቃሴ ጭምር ነው የሚረዳው፣ አንዳንዱ ማለት ነው በመነገር ብቻ ስለማይሆን ትምህርት በብዙ መንገድ የሚሰጥ ስለሆነ እንደው ስንጠቀልለው የተማረ ይደርድረው፣ ትምህርቱ ግን ዘርፈ ብዙ ነው የሚለው ይመዝገብልን። እሺ ቃልት ያሰማልን በድጋሚ መምህራችን። በመጨረሻ እንዳጠቃላይ ማለት ነው ተረሳ ወይም ተዘነጋ የሚሉት ሊያነሱት የሚችሉት ሐሳብ ካለ? እሺ እግዚአብሔር ይስጥልን። እንደው እዚሁ መዝሙርና ዜማ መሳሪያዎች ምናምን ላይ እሱ ስለሆነ ሐሳባችን ንግግራችን እዚሁ ሰፈር ስለሆነ እዛው ዙሪያ የሚያጠነጥን የተወሰኑ ሐሳቦችን ለማከል ልሞክር። በተለይ ከመዝሙር ጋር ተያይዞ ማለት ነው ከመዝሙር ጋር ተያይዞ እሱን ባክል መዝሙር ቅድም እንደተነጋገርነው እግዚአብሔር የምናመሰግንበት ነው። ቅዱሳን መላእክት እግዚአብሔርን ያመሰግኑበት ነው። መዝሙር ትምህርት ነው። በዜማ መሳሪያዎች የሚታጀብ ነው። በዜማ መሳሪያዎች ስንል የተጠቀሱ የተወሰኑልን ስላሉ እሱን ዜማ መሳሪያን ስናነሳ ዜማ ስንል እዝል ነው፣ ግዕዝ ነው፣ አራራይ ነው። እነዚህን የሚመለከት ነው ዜማ ስናነሳና እነዚህ ስለሆኑ መዝሙር በዚህ ግጥም ያለው ነው፣ ሃይማኖታዊ የሆነ ማለት ነው። በግጥም መልክ ነው መዝሙር ብዙ ጊዜ የሚዘመረው፣ ሃይማኖታዊ ነው። እንደዛ ከሆነ መዝሙር እንደዛ ከሆነ እንደው ምን ማድረግ እንዳለብን የተወሰኑትን ላክልና ስፔሻሊ ከኛ የሚጠበቀው አሁን ሌሎቹን እንኳን እንተዋቸው ማለት ከኛ የሚጠበቀውን አድርገን ከዛ ብንሄድ ስለሚሻል የዜማ መሳሪያ ለመዝሙር ስለሆነ መሰንቆም ይሁን በገናም ይሁን ዋሽንትም ይሁን ሌላውም የዜማ መሳሪያ ቢሆን ዞሮ ወደ መዝሙር የሚጠቀልለው ወደዛ ስለሚወስደው ከኛ ምን እንደሚጠበቅ የዜማ መሳሪያውንም አክብረን መዝሙርም ትክክለኛ ቃል እግዚአብሔር ያለበት መዝሙር እናስተላልፍ። የመጀመሪያው ምን እናርግ ብንል ለጥቅሉ ለሁሉም ነገራችን የሚሆነን ጸሎት የክርስቲያን የጦር መሳሪያው ነው አይደል የሚለው መጽሐፍ። ስለዚህ ጸሎት አንዱ ነው። ዜማ መሳሪያም ይበል መዝሙርም ይስራ ሌላውንም የሚያድርግ ጸሎት ከአንድ በተለይ መዝሙር አገልግሎት ካለው ሰው ጋራ የሚጠበቅ አንድ መሰረታዊ ነገር ነውና መትጋት በጸሎት መትጋት የግድ 150 መዝሙር ላይ ላይደግም ይችላል። በቅንነት አባታችን ወይ አሁን ዘሰውያት የሚለውን ካደረሰው ንባቡ እየሆነብን ነው እንጂ ትልቅ እንትን ያለው ነውና በጸሎት መትጋት በጣም መሰረታዊ ነገር ነው። ከዛ ግን አሁን መዝሙሩም ይሁን የዜማ መሳሪያውንም ይዘን ይሁን የትኛውንም ይዘን ብቻ ማን ፊት ነው የምንቆመው የሚለውን ደግሞ ማስመር አለብን። ማን ጋር ነው የምንቆመው? በእግዚአብሔር ፊት አይደል የምንቆመው? መዝሙሩን ለእግዚአብሔር አይደል የምናቀርበው? ለመስዋዕትነት አይደል? መስዋዕት ስለሆነ የከንፈራችን መስዋዕት መጽሐፍ የሚነገር እንደዛ ስለሆነ ስለዚህ ማን ፊት ነው የምንቆመው? የዜማ መሳሪያውን ይዘን መዝሙራችን ይዘን ማን ጋር ነው የምንቆመው? ልክ አቤልና ቃየል ለእግዚአብሔር መስዋዕት እንዳቀረቡ ማለት ነው። ሁለቱም መስዋዕታቸውን ይዘው ለእግዚአብሔር ነው የቀረቡ። እኛ የከንፈራችን መስዋዕት ከሆነ ወደ እግዚአብሔር የምናቀርበው። ስለዚህ ማን ፊት ነው? ይቀበላል አይቀበለው? የራሳችን ቅድመ ዝግጅት ማድረግ አለብን እንጂ ለእይታ ብቻ እንዳይሆን ማለት ነው። ከሌ በገና ድርዳሪ ነው፣ ከሌ መሰንቆ ይችላል፣ ከሌ እኮ መዝሙር አውጥቷል ዘማሪ ነው የሚለው አይደለም ቁም ነገሩ። ማን ፊት ነው ይሄ ነገር የሚቀርበው? በገናው ማን ፊት ነው የሚቀርበው? መዝሙር ማን ፊት ነው የሚቀርበው የሚለውን ይዘን መቅረብ አለብን። እሱን ማሰብ አለብን፣ ማጤን አለብን። እና አንዱን እንደው እኔ ሪኮመንድ የማደርገው እንደ አንድ ኦርቶዶክሳዊ ሰው ምነግረው እሱን ነው። ከዛ ራሳችን ለእግዚአብሔር ማስገዛት። እንግዲህ ራሳችን የምናስገዛባቸው መንገዶች አሉን አይደለም? እኛ በትክክል ለእግዚአብሔር የተገባልን አይደለም፣ የተገዛልን አይደለም ብለን ራሳችንን ፈትሸን መርምረን ራሳችን ለእግዚአብሔር ማስገዛት። ሌላኛው ከኛ በተለይ መዝሙርና ዜማ መሳሪያዎች ሰፈር ካለ ሰው የሚጠበቅ ነው ማስገዛት። አንዱ ጸሎት ሊሆን ይችላል። ስለዚህ እንደ ሕጉ እንደ ስርዓቱ መኖር ከኛ የሚጠበቅ ነው። እነዚህ ሌላው ጸጋችን ምንድን ነው የሚለውንም ማወቅ ይችላል። በግድ ዘማሪ ካልሆንኩ ምን አለ በእውነት እና እኔ አንዳንዱ ነገር ያስገርመኛል። በግድ ዘማሪ ካልሆንኩ የሚል አሁን የምናያቸው አሉ በየአውደ ምሕረቱ የሚሉ በግድ ማለት ነው። ያንተ ጸጋ ማስተማር ሆኖ ግን ዘማሪ ሊሆን ትላለህ። ጸጋህ መዘመር ሆኖ አይ እኔ ማስተማር ልትል ትችላለህ። እና እግዚአብሔር ጸጋው ብዙ ነው፣ እንደየአቅማችን የተሰጠ ምሳሌ መክሊትን ስንመለከት እንደዛ ነው። እና ጸጋው ብዙ ነው።
የተሰጠ ግን ምንድነው መዝሙር ነው ጸጋችን ካልሆነ በቃ ይሆን የግድ መዘመር አለብኝ ካልኩ ግን እግዚአብሔርም አይቀበልም እና ስለምናይ ይታያል በያውደ ምሕረቱ ይታያል በግድ ማለት ነው አንዳንዱ በግድ ተጨንቆ ዘማሪ ሊሆን ይላል ወይ እንግዲህ ምን ትላለህ ሐሳቡን ይቀበል ከሆነ ታስረዳዋለህ ግን አሁን ሐሳብ ለመቀበል ብዙ ዝግጁ አይደለም ትውልዱ እኔም ጨምሮ ማለት ነው እንደዛ ስለሆነ ጸጋችን መለየት አለበት እውነት ነው ዘማሪ አውደ ምሕረት ይገኛል ሁሌም ከትላልቅ ከመምራሩ ከምናምን ጋር ነው የሚገኘው እና ያ ቦታ የሆነ ትንሽ እንትን የሚል ነገር አለው ተራመመን ከሆንክ ግርግሩ አለው ወደታች ግፍያው ምናምን አለ አውደ ምሕረቱ ግን ሴፍ ነው እና እሱም ፕሮቶኮል የሚፈልጉ ሰዎች አሉ ፕሮቶኮል ስለዚህ ልብስ ለብሰ ምናምን ነገር የሚለው አለ ቁም ነገሩ ፕሮቶኮሉ አይደለም እዛ ቦታ መገኘት አይደለም ነገሩና እኔ የሚጠበቅብን እንደው ጸጋችን ምንድነው የሚለውን በትክክል ማወቅ አለብን የሚል ለዚህ ማመሳሪያው ለመዝሙሩ ማለት ነው መለየት አለብን ለይተን በጸጋችን እግዚአብሔር በመዝሙር ካላገለግልከኝ አይደለም በዚህ መንገድ ካላልከኝ አይደለም በሆነ ሌላው ያወቁትን ለሌላ ማስተማር ነው ከዛ በኋላ ግን ደግሞ ያወቁትን ማውረድ ያስፈልጋል በዛ መንገድ አሁን ክርስትናችን ራሱ የደረሰው በዛ መንገድ ሐዋርያቱ ከክርስቶስ ተማሩ ከዛ ተላዋና ሐዋርያት የሚባሉ ሐዋርያና አሉ የነሱ የሐዋርያቱ ተከታይ አለ ከዛ እንዲያለ ሊቃውንቱ ይመጣሉ ከዛ ሰማዕታቱ እንዲያለ ነው እኛ ጋር የደረሰው ስለዚህ ማሳወቅ ምናቃተን ማውረድ ያስፈልጋል ግን ሁሉንም ደግሞ እናሳውቅም ማለትም አንችልም አንዳንዱ ለምሳሌ አሁን የምታውቀውም በማስተማር መንገድ ከሆነ የምታሳውቀውና ማስተማር ጸጋ ካልሆነ በቃ ይሄ ልታደርጋቸው የግድ ደግሞ ይሄ ተብሎ መጨነቅ የለበትም የሚያሳውቁበት መንገድ ብዙ ስለሆነ ከዛ ወደዚህ ስለምንመጣ ወደ መዝሙሩ ምናምን ስለምንመጣ የመዝሙር ስርዓትን መረዳት መቻል አለብን ሚል እንትናለ የመዝሙር ስርዓቱ ራሱ ምንድነው ለመዝሙር የሚገባው ነገር አሁን የቀደሙትን ቅድም እንዳየነው የተማሩ ያወቁ የሚያመሰጥሩ ትምህርት ሃይማኖትን የተረዱ ከሆነ እኛስ ተምረናል መዝሙሩን በግጥም በስንኝ ስንለው እየገባን ነው እየተረዳን ነው እያወጣን እያወረድን በህሊናችን ይመላለሳል የሚለውን በነገረ ቅዱሳን የቅድስና ደረጃ የሚባል እዛ ውስጥ በደንብ የሚብራራ ሆኖ ግን ለስርዓቱ መገዛት አለ መዝሙር ምንድነው የሚፈልገው ዲሲፕሊን አለው የራሱ ስነ ስርዓት አለውና ስለዚህ አሁን አንዘረዝራቸው ለዛ ስነ ስርዓት ለዛ ዲሲፕሊን መገዛት አለ መማር አለበት ከአባቶች ስር ቁጭ ብሎ መማር አለበት አለባበስን ይጠይቃል ስለዚህ በትክክል መልበስ አለበት ፈንድቶ መገኘት የለበትም እንደሆነ ገና ጊዜ ያመጣው ነው ብሎ መሆን የለበትምና ስለዚህ ከዜማው የሚሆን ከዜማ መሳሪያው የሚሆን ከራሱ ከሰውየው ከመግባሩ የሚፈልግ ነገር አለውና ስለዚህ እሱን ማድረግ አለብን ከዛ መዝሙሩን ከራሳችን ህይወት ጋር ደግሞ ማገናኘት አለብን በዚህ ምንጭ ሆኖ ሳይሆን በጉሩባችን አሁን ቅድም እንዳልነው ገንዘብ ካለ ግጥም ትገዛለህ ዜማ ስቱዲዮ ይስተካከላል ዜማ አይከብድም ጉሩሩ አይከብድም የዜማ መሳሪያ አዘቅ ነበርላል አጥካንተ የሚጠበቀው ገንዘብ ነው ግጥሙን በገንዘብ ታመጣለህ ዜማውንም ትገዛለህ እዛ ይቀናበርላል ዘማሪ ተብለቶታል ልክ ከዛ ወደ ኋላ ላይ አንተ ጉንፋን ይዘህላል ለአገልግሎት ስትባል ጉሩሩ ብዙ አይሰራም እዛ ስለሆነ የተሰራው እዚህኛው የጮህ ስላልሆነ ዜማም ትንሽ መቁጠር መጫ ያስፈልጋል ተወለ ለመዘመር ይሄ መጫ ያስፈልጋል ስለዚህ እነዚህን ነገሮች ብናደርግ እንደም ጥሩ ይሆናል ዜማ መሳሪያ መዝሙር ሰፈር ስለሆነ የሚዞረው እዛ አብረው ስለሆነ የሚነሱት እነዚህን ብናረግ ምናረገው መዝሙሮቻችን የሚያስተምሩ ይሆናል እኛም ምን ለወጥባቸው ይሆናል አሁን ጩኸት ብቻ ነው የሚሆነው ለኛም አይሆንም ለሚሰማውም አይሆንም እንዱ ለሚዲያ ብቻ እና እነዚህን ብናረግ የሚሰማውንም እኛንም ወደ እግዚአብሔር እናቀርባለን ቁም ነገሩ እንደዛ ስለሆነ በየትም ዞረ ወደ እግዚአብሔር መቅረብ ስለሆነ ግን ስርዓትን ተከትለን አሁን ወደ እግዚአብሔር መንገድ በእግዚአብሔር መኖሪያው ማደሪያው ብዙ ነው እንዳለን መጽሐፉ እንደነገረ የእግዚአብሔር መንግስት የሚወርስባቸው መንገዶች አሉ በሰማዕትነት ወርሳል በገዳም ሄደው ነው በዛ መንገድ የሚወርሱታል አንዳንዱ አስተምሮ አንዳንዱ በሰማዕትነት አንዳንዱ በትህትና በመሳሰሉት በምንኩስና በጋብቻ እንዲያለ ስለሚቀጥል የእግዚአብሔር ማደሪያው ብዙ ነው እና እግዚአብሔርን ወደ እግዚአብሔር የምንደርስበት መንገድ ብዙ ነው አንዱ ግን መዝሙር ነው መዝሙር ትልቅ ተናው በገናም ስናነሳ ቅድም ሀዘናቸውን ገልጾ አንጎራጉሮ አይደል ያለው
በምስጋና መንገድ ስትይዘው ከቅዱሳን መላእክት ጀምሮ ሲወዱ ሲዋረድ የመጣ ስለሆነ ትልቅ ነገር ነው ማለት ቀለል ተደርጎ የሚታይ አይደለም። እንደውም ሰዎችን ቀጥታውን ወንጌል ምዕራፍ የማቴዎስ ወንጌል ምዕራፍ አንከፍታን እንደዚህ ይላል ብለህ ከምትላቸው እሱን በግጥም መልክ እንደውም አሪዮስን እንደው ረመንገዳችንን ከዚህ ጋር ተይዞ ብናነሳው አሪዮስ ትምህርቱን ያስተምር የነበረው በግጥም መልክ ነው እና በቀላሉ ነው ሰው ልብ ውስጥ መግባት የቻለው እና ብዙ ተከታይ ማፍርቶ የነበረው እንደዛ ነው። ስለዚህ ቀጥታ ወንጌሉ እንዲህ ከምትነግረው በመዝሙር መልክ ብትነግረው በቃ በቀላሉ ሊረዳ ይችላል። ስለዚህ ትልቅ ኃይል በጣም ትልቅ ኃይል ስላለው ጥንቃቄ ይፈልጋል፣ ስነ ስርዓት ይፈልጋል። በእውነት እኔ እንደ ቀላል ነገር ባይታይ ሰንበት ቤት ገብተን ስለምንዘምር ከዛም ቀስያን ወደ አውደ ምሕረት ወጥተን በጥምቀቱም በመስቀሉም በአንዳንድ መርሃ ግብሮችም ስለምንዘምር ዘማሪ ነን ማለት ትክክል አይሆንም እና መዝሙር ጉሮሮ ስላለን ምንዘምረው አይደል እንደው ስነ ስርዓቱን አሟልተን ጥንቃቄ አድርገን ብንዘምረው እንደው ሲሆን ደግሞ ባንዘምረው ይሻላል። ሲሆን የማያስተምር ከሆነ ምን ይቀርማል የሚል ነው የሚጨመር ሐሳብ ያለኝ። እሺ አሁን ደግሞ እንግዲህ ያው ትንሣኤ ነው በዓል ነውና በዓሉን የተመለከተ አንድ መዝሙር ተዘምርልናል። መልካም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ያው ትንሣኤ ስለሆነ በወንጌሉ ያመናችሁ የምትለዋን አጭሯን ለበዓሉ እናስታውሳለን። እሷን ማለት ነው።
ያሰማልን። በእውነቱ እግዚአብሔር አምላክ እስከ መጨረሻ በቤቱ አጽንቶ በመልካም አገልግሎት እንዲያኖርህ እግዚአብሔር አምላክ መልካም ፍቃድ ይሆንልን። እናመሰግናለን። እሺ ቃልት ያሰማል መምህራችን። እንግዲህ ተመልካቾቻችን ያው እንደሰማነው እና አንዳንድ ጊዜ በግድ የሚሆን ነገር ቢቀርና እግዚአብሔር በሰጠን በጸጋችን መጠን ብናገለግል የተሻለ ነው የሚሆነው ማለት ነው። በመጨረሻ እንግዲህ በዓል ነውና የጌታ ትንሣኤ ነው። ምናልባት በእስከዛሬ አገልግሎት ማመስገን የምትፈልገው ሰው ካለ እናም ደግሞ የእንኳን አደረሳችሁ መልእክት ማስተላለፍ ፈልገው አለ? እግዚአብሔር ይስጥልን። እውነት ነው፣ ዘመነ ትንሣኤ እየቀረበ ነው። ዘመነ ትንሣኤ ነው አሁን ከዚህ በኋላ ያለው። ስለዚህ በቅድሚያ እንኳን ለብርሃነ ትንሣኤው አደረሳችሁ መላ ኦርቶዶክሳውያን፣ በሀገር ውስጥም በሀገር ውጭም ያሉትን መላ ኦርቶዶክሳውያን በሙሉ እንኳን አደረሳችሁ ማለት ፈልጋለሁ። የትንሣኤ በዓል ስለሆነ ወቅቱ ማለት ነው። ከዛ ባሻገር ግን የዜማ መሳሪያ ስለሆነ አንስተን የነበረው ከዜማ መሳሪያ ስናነሳ ከመምህሬ እጀምራለሁ። ከዛ ቀጥሎ ያሉት ወንድሞችን እና እሱ ያን ያክል ዋጋ ከፍሎ መከራ ከፍሎ ባያስተምረኝ ኖሮ አሁን በገና እንግዲህ የሚማርበት እድሉ ይኖረኝ ይሆን አይታወቅም። ግን ዞሮ ዋጋ ከፍሏል። ብዙ መንገድ እየመጣ በሳምንት እየተመላለሰ ስለሆነ ያስተማረን ዲያቆን ታምራየው ይባላል። ከሐዋሳ እየመጣ ነው የሚያስተምረን የነበረው እና እሱን ማመስገን እፈልጋለሁ። አሁን ይችን ለማውራት ራሱ ምክንያቱ እሱ ስለሆነ ማለት ነው። ስለዚህ እንደ ምክንያት ስለሆነና ደግሞ ሆሳናና አካባቢው ላይ በገና የሚለው ራሱ አገልግሎቱ በሱ መንገድ ስለሆነ የጀመረው አሁን ትንሽ እየሰፋ ነው። በሰንበት ቤት አንዳንዴ ወደ ወረዳ እንደዚህ ወደ ግቢ ጉያትም እየሄደ ስለሆነ መሰረቱ እሱ ነው። ለሆሳናና አካባቢው መሰረት የጣለው እሱ ስለሆነ እሱን ማመስገን እፈልጋለሁ ከዚህ አንፃር ማለት ነው። ከዛ ባሻገር እኔ አሁን ሙሉ ጌታ እንዲሆኝ እንድገኝ ያደረገኝ ማርሳን በእውነት ምንም እንኳን ከታች ቢሆንም ከግቢ ጉባኤ ቢሆንም ግቢ ጉባኤ አንዱ ስትራክቸር ነው። እኔ ገጠር አካባቢ ስለሆነ ያደግኩት የሰንበት ቤት የሚለው እድል አልገጠመኝም። ገጠር አካባቢ ስትኖር ሰላም ነው። ለጥምቀት ትሄዳለህ። ከዛ ደብሩ ያለንበት ደብር በአመት ሁለቴ ይነግሳል። ስለዚህ እድሉን ካገኘህና ትምህርት ምናምን እንደዚህ ካልገጠመ ሄደህ ታነግሳለህ። በቃ ሰላም ነው። ከዛ በልጅነት ፍስለት አለች። ሌላ ልጅ ቤተክርስቲያን አይሄድም። አባቶች ናቸው የሚሄዱት በዛ። ስለዚህ እድሉ አልገጠመኝም። እኔ የሰንበት ቤት እድሉ አልገጠመኝ። ወደ ከፍተኛ ትምህርት ተቋም ስመጣ ግቢ ጉባኤ የሚል ገጠመኝ። እዛ ትንሽ ቆጠርኩ። ሞር ግን አሁን ያለውበትም አሁን ሙሉ ጌታ እንደዚህ ሆኖ እንንቀሳቀስ ማህበረ ቅዱሳን በጣም ብዙ ስራ ነው እኔ ላይ እየሰራው ማለት እና አሁን ባልተርፍም እንደው ራሴን ግን መጠበቅ አያቅተኝም የሚል ይሰማኛል እንደዛ። እና ማህበሩን ማመስገን እፈልጋለሁ። እሱ ነው ሰርቶ ቀጥቶ በዚህ ግባ በዚህ ውጣ ብሎ መንገድ አሳይቶን ከግቢ ጋር ጀምሮ ስቲል ነው አሁንም እሱ ስለሆነ የሰራኝ። እሱን ማመስገን እፈልጋለሁ። ቤተክርስቲያን እንዳለች ሆኖ በቤተክርስቲያን የተዋቀሩ ሰንበት ቤት እድሉ የገጠመው በዛ መንገድ አድጎ ይመጣል። የኛ ብጤው ግን እድሉ ያልገጠመው በቃ የከፍተኛ ትምህርት ተቋም እሱ ነው ያገኘን። ከዛ ቀጥሎ ደግሞ ወደ አገልግሎትም አጋጣሚ እዚህ አገኘሁት። ስለዚህ እስካሁን ድረስ አለውና አሁን ለመኖር አሁን እንዲህ አይነት ሙሉ ጌታ እንዲታይ ያደረገው ማህበረ ቅዱሳን ነውና እሱን ማመስገን እፈልጋለሁ ማለት ነው። ከዛ ቀጥሎ ያሉት በጋራ ያሉ ወንድሞች እህቶች በጋራ ወርደን አድረን ለማገልገል ሞክረናል። እነሱንም በጥቅሉ የማህበሩን አባላት ከዛ መላውን ኦርቶዶክሳውያን በሙሉ እንኳን አደረሳችሁ ማለት እፈልጋለሁ። አመሰግናለሁ። እሺ እግዚአብሔር ይስጥልን። እንግዲህ ዲያቆን ታምራየው በእውነቱ እንግዲህ ያው ይሄን ሁሉ በተለይ እንደ ሀገረ ስብከትም በጣም ልናመሰግንህ እንወዳለን። ምክንያቱም ይህንን ሁሉ እያየን ያለነው በከተማችን በስፋት ወረዳም ላይ ደግሞ ወርዶ አገልግሎቱ በዚህ ደረጃ እንዲሰፋ ምክንያት የሆንከው ወይም ዘሩን የዘራኸው አንተ ነህና በዚህ ደስ ሊልህ ይገባል። እግዚአብሔር አምላክ ባለህበት ይጠብቅህ፣ አገልግሎትህም ለበረከት ያድርግልህ ማለት እንወዳለን። እንግዲህ ያው እግዚአብሔር አምላክ ፈቅዶ በዚህ ሰዓት ካለ ሰዓት ወስደህ ይህንን ቃለ መጠይቅ እንድታደርግ ፈቃደኛ ሆነህልን በዚህ በሚዲያችን ተገኝተህ ያለህን ዕውቀት እንድታካፍለን ፈቃደኛ በመሆንህ በጣም እናመሰግናለን። እግዚአብሔር ይስጥልን። በዓሉም የሰላም የፍቅር በዓል ይሆንልህ ዘንድ እንመኛለን። ተመልካቾቻችን እንግዲህ የነበረን ፕሮግራም ይህንን ይመስል ነበረ። በዓሉ የሰላም የፍቅር በዓል ያድርግልን። እንግዲህ
ደጆችሽ በእኛ ዘመን ቅድስት ቤተክርስቲያን አትዘጋም። ሚዲያ እንግዲህ በዚህ በሀገረ ስብከት በተለያየ አይነት ገጠር አካባቢ በተለይ ደግሞ የኛ አካባቢያችን ደግሞ ብዙ የአማንያንና መናፍቃን የሚበዙበት አካባቢ ነውና ምዕመናኖች ብዙዎቹ ከአገልግሎት ማጣት የተነሳ ቤተክርስቲያን የተዘጋ የነበረበት ሁኔታ ነበረ። ይህንን ሚዲያ ደግሞ የተቋቋመበት ዋናው ዓላማ ደግሞ እነዚህ የተዘጉ ያሉ አብያተ ክርስቲያናት ተከፍተው አገልግሎት እንዲሰጡ እና በየወረዳው ገጠሪቱ ቤተክርስቲያናት ላይ ጉባኤ የተዘረጋ መምህራኖች እየተጋበዙ ምዕመንን የማስተማር ስራ ነውና እየሰራ ያለው። ሚዲያችንን እንድትደግፉ በዚህ አጋጣሚ ጥሪያችንን እናስተላልፋለን። ሚዲያችን እንግዲህ ያው እየገባችሁ ላይክ፣ ሰብስክራይብ እና ሼር እንድታደርጉ በእግዚአብሔር ስም እናሳስባለን። በዓሉ የሰላም የፍቅር በዓል እንዲሆንላችሁ እንመኛለን። እንግዲህ ከፕሮግራማችን ብዙ ትምህርት እንደወሰዳችሁ ብዙ እንዳተረፋችሁበት እናምናለን። በሰላም ቆዩ።